ቀጥታ ወደ ሀሳቡ ትሄዳለን። 3-4 ያክል ነገሮችን ነው በዋናነት የምንመለከተው። አንደኛ የምስጢረ ጥምቀት ትርጉሙ። አንድ ነገር ከማየታችን በፊት ስለዛ ነገር ትርጉሙ ማብራራት መናገር አስፈላጊ ስለሆነ ነው። ሁለተኛ ጥምቀት በቤተ ክርስቲያን ያለው ቦታ ምንድን ነው? በቤተ ክርስቲያን ያለውን ቦታ እንመለከታለን። ሶስተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት እናያለን። አጭሩ ቢሆን ኢየሱስ ክርስቶስ እንዴት ተጠመቀ፣ የተጠመቀ ለምን ተጠመቀ ሀሳብ እናነሳለን። የመጨረሻውና አራተኛው የጥምቀት ምሳሌዎች በብሉይ ኪዳን ቢያንስ 3 ምሳሌዎች ብቻ እንመለከታለን። እግዚአብሔር አምላካችን በድጋሚ ያስፈልጋል። እሺ ጥምቀት ቃሉ የግዕዝ ብዙ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍትን ስታነቡ የሚበዛበት የግዕዝ ቋንቋ ነው። ግዕዝ ይበዛበታል። ለምን ሲባል ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን የሀገሪቱ የኢትዮጵያ ቀደም ባሉ ጊዜያት ግዕዝ ነበር መግባቢያ ቋንቋ። ስለዚህ ከዛ የመጣ ስለሆነ አሁን ወደ አማርኛ ስንወርድ የግዕዙን እንዳለ ነው የወሰድነው። ብዙዎቹ ግዕዝ አይማድን ብትሉት፣ ምስጢርን ብትሉት፣ ጥምቀትን ብትሉት፣ ሥጋዌን ብትሉት፣ ቁርባን ወደፊት ከሦስት ጋር የሚገናኝ ነገር አለው ትንሣኤ ብትሉት ግዕዝ ነው እና መሰረታችን ወደኋላ ምን እንደነበር ያሳየን ነው። በዚህ በዘመናዊ ትምህርት የሚሰጠውን እንኳ አማርኛ ብታዩት እኩል በኩል ማለት ይቻላል ግዕዝ ከፊደሉ ጀምሮ ግዕዝ። ለምሳሌ መስተጻምር ግዕዝ፣ አስተጻመር አንዳንድ ነገር፣ መስተዋድድ ግዕዝ ነው፣ አስተዋደድ አስማማ፣ መስተአምር ግዕዝ ነው፣ አመር አመላከተ እና እያንዳንዱ ነገር ስታዩት ግዕዝ ማለት አማርኛ መጽሐፍ ሙሉ ለማለት እንደው ትችላላችሁ። 50% ከግዕዝ ነው የወሰደው። ፊደሉ ጀምሮ ቋንቋው እንትኑ ቁጥሩ የአማርኛ ቁጥሩ ራሱ የግዕዝ እና ብዙ ጊዜ ግዕዝ እንድንማር ሰዎች እንዲማሩ ቤተክርስቲያን የምታበረታታበት አንዱ ስለው ይሄ የነበረ ታሪካችን ገድላቱ፣ ስንክሳሩ፣ ድጓው ሌሎቹ በግዕዝ ስለተጻፉ እሱን ስለሆነ ጥምቀት የሚለውን ቀጥታ በግዕዝ ነው የወሰድነው። እሱ ምንድነው? አጥመቀ ከሚለው ግስ ነው የሚወጣ። አጥመቀ አማርኛው አጠመቀ፣ ብዙ አጥመቀ ከዚህ ግስ ነው የሚወጣ። አጥመቀ ማለትም በጥሬ ትርጉሙ ነጠላ ትርጉሙ አስጠመቀ፣ አስነከረ፣ አስደበቀ፣ አዘፈቀ የሚል ትርጉም ይኖረዋል። ጥምቀት በአጭር ቃል መዝፈቅ፣ መድፈቅ፣ በውሃ ውስጥ ብቅ ጥልቅ ማለት፣ መላ አካልን ወደ ውሃ ውስጥ ማስገባት የሚል ነጠላ ትርጉም ወይም ደግሞ መዝገበ ቃላት ትርጉም አለ። ይህ መዝገበ ቃላት ትርጉም መንፈሳዊ ትርጉሙን ካየነው ግን ጥምቀት ማለት ከክርስቶስ ጎን በፈሰሰው ውሃ ተጠምቆ ልጅነት ማግኘት የሚል ትርጉም ይኖራል። ልጅነት ማግኘት የሚለው ትርጉም ይሰጣል እና ጥምቀተ ክርስትና የሚፈጸመው ውሃ ውስጥ 3 ጊዜ ብቅ ጥልቅ በማለት ስለሆነ ይህ ምስጢረ ጥምቀት ምስጢር ሊባል ችሏል። አሁን ምስጢረ ጥምቀት ለምንድን ነው ምስጢር የተባለ ከተባለ ካህናት ዙሪያውን ከበው ሲጸልዩ እናያቸዋለን። መጽሐፈ ክርስትናውን ሲያደርሱ፣ ጸሎተ ቅዳሴውን ሲያደርሱ፣ ዲያቆኑ ተስሙ ጸልዩ ሲሉ፣ ዲያቆናቱ ማለት ነው። ካህናቱ ደግሞ ሰላም ለኩልክሙ ምስለ መንፈስከ እያሉ ሲቀባበሉ፣ በኋላም ልጁን ሲያጠቁት እንመለከታለን። ግን በቅጽበት እንዴት ከእግዚአብሔር እንደሚወለድ ግን አናይም እና በተካል ምን እንጠቀማለን? ብዙ ጊዜ በሚታይ አገልግሎት የማይታይ ጸጋ የሚገኝበት ነው ጥምቀት። በሚታይ አገልግሎቱ ይታያል፣ ግን የሚሰጠው ጸጋ አይታይም እና ከዚህ በመነሳት ጥምቀት ክርስትና ምስጢር ብለን ምስጢር ይባላል። ሰዎች ምስጢር ሲባል ለሰው የማይነገር የተደበቀ የተሸሸገ የሚል ብቻ አይደለም ያለ ሰው እያየው ግን የማያውቁ ነው። ለምሳሌ አሁን የምንጠመቅበትን ማየገው ወስደን ብንመረመር አቅርቡ በሚያሳይ አርቆ በሚያሳይ ያው እንግዲህ እንደምታውቁት በእናንተ በሕክምናው ብዙ ነገር መሳሪያዎች አሏችሁ አይደል? በዛ ብታውቁት እንትቱ ሌላ የተለየ ነገር አለ ይሄ ነው። በዛ ብታውቁት
ብትቀምሱትም ከወንዝ ከምትጠጡት ውሃ ጋር ተመሳሳይ፣ ብታዩትም ውሃ ነው። አሁን እንደተናገሩ ውሃ ጸበል ሰውት ምን ይመስላል? ውሃ ይመስላል። ቄስ ሲያዩት ሰው ይመስላል ብሎ ይናገራል። እና ቄስ ሰው አይደለም እንዴ? ሰው ነው። ግን የተሰጠው ምን አለ? ስልጣን አለ። ጸበልስ ውሃ አይደለም እንዴ? ውሃ ነው ከውሃ የተወሰደው። ግን በውስጡ ምን አለበት? ኃይለ መንፈስ ቅዱስ አለበት። ለምሳሌ አሁን እዚህ ጋር ጸበሉን በሽተኛ ሲገባ ያቃጥለዋል። ያቃጥል ምን ይላል? ግን ውሃ በባህሩ ያቃጥላል። ብንነካው ቀዝቃዛ ነው። ኮሪደር ልክ ያቃጠለው ብለን እንደው በምናውቀው መሳሪያ ብንመረምረው እሳት ነገር እናገኘው ምንም አይገኝም። በዛ ላይ ያደረ የእግዚአብሔር ስም፣ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ ቅዱስ እንትን ነው። ይሄ ምን እንበለው? በውስጡ ያደረ ኃይል ነው እንደዚያ ቢያደርግ። ስለዚህ በውሃ ስንጠመቅ በዛው ውሃ ተራው አይደለም። እንደውም በዚህ በመጽሐፍ ክርስትና ጥምቀት ሲፈጽሙ አበው ካህናት መጀመሪያ ላይ ጸልየው ወደ ማይገቡለት ከተለወጠ በኋላ የቀረውን ውሃ ወይም የቀረውን ጸበል ዝም ብሎ አይደለም እንዲያፈሱ፣ ዝም ብሎ አይደለም። ምን ይጸልያል መሰላችሁ? ፍትሐተ ማይ ይላል። ፍትሐተ ማይ ማለት ያንን ጸበል ወደ ተራ ውሃነት የሚቀየር እንደዚያ ጸልየው ነው ይፉት የሚለው እንጂ ያንን አሃዱ አብ ተብሎ የተባረከው ሕፃናት የተጠመቁበትን ማይገቡ እንዳለ ይፉት አይደል፣ ወደ ተራ ውሃነት እንዲቀየር ጸልየው ይደረጋል። ያንን ማይገቡ ለሰው መርጨት አይቻልም። አሁን ለወላጆች ያ አይረጭ፣ ምናልባት ለወላጆች ካስፈለገ በሌላ ዕቃ የብቻው እንጂ ማይገቡና ያለው አይሆንም። ለምን ጥምቀት ይደገማል? አይደገም። ስለማይደገም ማይገቡ ለሕፃናቱ የሚፈጸም ወይም ለመጀመሪያ ክርስትና ለሚነሳ አካል የሚፈጸም ነው። ይሄንን እንዳንረሳ ነው። ጥምቀት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በመጠመቅ በተግባራዊ አርአያነት የመሰረተው ስርዓት ነው። ማን የመሰረተው? ኢየሱስ ክርስቶስ። በነገራችን ላይ በሶስት መንገድ ነው የመሰረተው። እንደዚህ አንዱ አልጠቀስናት እንጂ በሶስት መንገድ ነው የመሰረተው። አንደኛ በተግባር ማለት ተጠምቆ ራሱ። ሁለተኛ በትምህርት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡት ይነግራችኋል። ኒቆዲሞስ ለተባለ የመንግስት ሰራተኛ የአይሁድ አለቃ ቀን መማር አልመቸው ሲል ምሸት ይማር ለነበረው እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ልብ ማለት ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ ሄዳ ይገባ ወደ እግዚአብሔር መንግስት ሊገባ አይችልም። ይሄ ትምህርቱ ነው። እዚህ ላይ አልገባው ስላለ ኒቆዲሞስ ጠየቀ፣ ጌታ መለሰ። እንዴት ሰው ካረጀ በኋላ ወደ እናቱ ማኅፀን ሊገባ ይችላል? እና እንዴት ነው የሚወለደው? የሚል ስጋዊ እይታ ማለት። ከዛ ኢየሱስ ክርስቶስ ወደ ምስጢር ወሰደና ከውሃና ከመንፈስ ነው ብሎ አስረግጦ ነገሩ። ይሄን መረቃቅ ስላለበት እንዴት ሊሆን ይችላል አለ። ነፋስ ምሳሌ ያመጣለት። ነፋስ ከየት እንደመጣ ወዴት እንደሚሄድ አታይም፣ ግን ድምፁ ትሰማለህ ማለት። አዎ መንፈሳዊ ልደታችን እንደዛ ነው። እና በትምህርት አስረግጦ ነው መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት የተናገረው። በሶስተኛ ደረጃ በትእዛዝ በኋላ እንመጣበታለን። በትእዛዝ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ብሏቸዋል። ሁሉ ወመሃሩ ኩሎ አሕዛበ ወንዘ ታጠምቅዎ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ሂዱ አላችሁ ሐዋርያት። ይሄ የመጨረሻው የሐዋርያት ተልእኮ ይባላል። ሂዱ አሕዛብን አለ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄ ትእዛዝ ነው። አስቡ፣ ጥምቀት በማን ስም እንደሆነ ጭምር ነው የነገራል። ሂዱ አለ። ከዛ አሕዛብን በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው፣ አጥምቆ መቶ አይደለም፣ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው።
ስለዚህ በትእዛዝ የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ተመሳሳይ ያገኛለን። ሂዱ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናግሯልና እዚህ ጋር አርአያነቱን ነው ጎላ አድርገን ማየት የፈለግነው። ጌታችን ለአርአያነት ለምሳሌ ተጠምቋል። እኛ ደግሞ ጌታችን በመሰረተልን ስርዓት መሰረት የሥላሴ ልጅነትን ለማግኘት እንጠመቃለን። ስለዚህ ይህ ታላቅ ምስጢር ነው። የጥምቀትን ስርዓታዊ ክንዋኔ የምናየውና የምንሰማው ቢሆንም በጸጋ የሚገኘው የእግዚአብሔር ልጅነት ግን ከህሊናት በላይ በመሆኑ ምስጢር ለመባል በቅቷል። ቀደም እንዳልኳችሁ ማለት ካህናት ሲያጠምቁ ይታያሉ፣ ግን ስንጠመቅ እንታያለን። ስንጠመቅ የምናገኘውን ጸጋ ግን አናየው። ለዛ ምስጢር ተባለ የሚለውን ነው መንገድ የፈለግነው። ወደ ሁለተኛው ሀሳብ ከመሄዴ በፊት አንድ ሀሳብ እዚህ ጋር ተናግሬ ማለት ያለብኝ ይመስለኛል። አሁን ጥምቀት ስንል ብዙ አይነት ጥምቀት አለ። አሁን በመጽሐፍ ቅዱስ እንኳን ብቻ ብትመለከቱ ወደ 4 ያክል ጥምቀቶችን ታገኛላችሁ። እኛ አሁን አራተኛው ዋናው ነው የምንናገር ይዘው እንሄድ። ለምን ለማስታወስ እንዲመቸኝ የጥምቀት አይነቶች ወደ 4 ያክል ናቸው ያልኳቸው። አንደኛ የበረከት ጥምቀት የሚባል የምን ጥምቀት? የበረከት ጥምቀት። ለምሳሌ ጥር 11 ቀን የኢትዮጵያ አብያተ ክርስቲያናት ታቦታትን ከመንበረ ክብራቸው አውርዳ ባህረ ጥምቀት ላይ አሳድራ ያ ባህረ ጥምቀቱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ ከተባረከ በኋላ ምዕመናን በዚያ ይጠመቃሉ ወይ ይረጫሉ። ይሄ ምንድን ነው? ጥምቀት ይባላል። ግን የምን ጥምቀት? የበረከት ጥምቀት እንጂ በየዓመቱ ልጅነታችንን ለማደስ አይደለም የምንወርደው። ብዙ ጊዜ ሰዎች እንደዚያ ለማለት ይሞክራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ታጠምቃለች ነው። የልጅነት ጥምቀት አይደለም፣ የበረከት ጥምቀት ነው። እዛ ጋር ማህሌት ተቆምበታል፣ ቅዳሴ ይቀደስበታል፣ ይባረካል። ጌታ ኢየሱስ ክርስቶስ እንዲህ ተጠምቆ ነበር ለማለት ሄደን ስንጠመቅ በረከት እናገኛለን። ይሄ ነው። ወይም ሌላ ካህናት በቤት በንስሐ ልጆቻቸው ተገኝተው ውዳሴ ማርያም ሊሆን ይችላል፣ ድርሳነ ሚካኤል ሊሆን ይችላል፣ ኪዳን ሊሆን ይችላል፣ ሌሎችም የጸሎት ክፍሎች ጸልየው ከዚያ በኋላ ቤቱን ረጭተው ሰዎችንም ረጭተው ይሄዳል። እሱ ምንድነው? በረከት። የበረከት ጥምቀት። ሁለተኛው የፈውስ ጥምቀት ነው። የፈውስ ጥምቀት በዮሐንስ ወንጌል ምዕራፍ 5 እና በዮሐንስ ወንጌል ምዕራፍ 9 ላይ ሁለት የመጠመቂያ ቦታዎች ተጠቅሰዋል። ምዕራፍ 5 ላይ የተጠቀሰው ቤተሳይዳ የሚባል የመጠመቂያ ቦታ ነው። እዚህ ቤተሳይዳ ላይ 5 አይነት በሽተኞች በጠበሉ ዙሪያ ተይተው ነበር ለመፈወስ። እንግዲህ በብሉይ ኪዳን አንድ ቀን አንድ ሰው ብቻ ነው የሚፈወሰው። ቅዳሜ ቀን አንድ ሰው ነው የሚፈወሰው። ከዛ ውጭ መፈወስ አይችልም። ለምን? ዘመኑ የፍዳ የኩነኔ የመርገም ስለነበረ ፍጹም ድነት ስለሌለ አንድ ብቻ እንዲፈወስ ነበር እግዚአብሔር የገረመው። ፈጽሞ እንዳይተው ሰው ተስፋ ይቆርጣል። ሁሉም እንዳይፈወስ የፍዳ የኩነኔ ዘመን ነው። ፍጹም ድነት አልተደረገም እና እዚያች ቤተሳይዳ ላይ ብዙ አይነት በሽተኞች ተሰብስበው መልአኩ ከሰማይ ይወርዳል። ውሃውን ሲነካው ውሃው ይናወጣል። ከዛ ቶሎ ቀድሞ የገባ ሰው አንድ ሰው ብቻ ይድናል እና ያችን የጸበል ቦታ ታገኟቸዋለች። የቤተሳይዳ ትባላለች። የቤተሳይዳ ጸበል ማለት ነው። እና እዛ እንደውም 38 ዓመት ተኝቶ የነበረው በሽተኛ ሰው ሁሉ እየገባ ሲጠመቅ እሱ የሚያወርደው ስለሌለ በሽታው ጸንቶበት ስለነበረ ተኝቶ ነበር። ከዚያ ኢየሱስ ክርስቶስ አገኘውና ልትድን ትወዳለህ አለው። አሁን እወዳለሁ፣ ግን ሰው የለኝም ማለት ሰው የለኝም። ምን አመጣው እዚህ ጋር? ለምን ይመስላችኋል? አሁን ልድን እወዳለሁ ብቻ በቂ ነበር። ሰው የለኝም ማለቱ ወደ ጸበሉ የሚያወርደኝ ሰው ስላላቸው ተው ያወርዷቸዋል፣ ይድናሉ። እኔ ግን ሰው የለኝም። አንተ እባክህ ሰውንና ወደዛው ሰደህ ነው የሰውየው ጥያቄ። ግን ኢየሱስ ምን አለው? አልጋ ተሸክማ ሂድ። ወደ አልጋው ተሸክሞ ሄደ፣ ዳነ። ይሄ የፈውስ ጥምቀት ነው። የዮሐንስ ወንጌል ምዕራፍ 9 ላይ የጠቀስኩላችሁ ደግሞ ከእናት ከአባቱ ማለት ከእናት ማህፀን ጀምሮ አይነ ስውር የነበረ አንድ ሰው ተወለደ እና አንድ ቀን ኢየሱስ አልፎ ሲሄድ ከደቀ መዛሙርቱ ጋር አገኘ። ደቀ መዛሙርቱ ጥያቄ ያነሱ፣ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? በዘርሱ ወይም በበዛዝማዱ ራሱ ወይስ ወላጆቹ ናቸው ብለው ጠየቁ። ኢየሱስ ምን አላቸው?
እሱም አልበደለም፣ ወላጆቹም አልበደሉም። የእግዚአብሔር ስራ እንዲገለጥ ነው አለ። የእግዚአብሔር ስራ እንዲገለጥ ነው ማለት እኔ ፈውሰዋለሁ፣ ስፈውሰው የኔ ስራ ይገለጣል። ከዛ ብሎ ወገብረ ጽውረ በምራቁ ወቀቡ አጊቱ እንጥፋለና ጭቃ አደረገ በምራቁ ማለት። ከዛም በኋላ አይኑን ቀባውና ሁለት ታጸ በምጥማቃ ተሰሊው ሂድና በሰሊው መጠመቂያ ታጠብ ተጠመቃ። የት መጠመቂያ ነው ያለው? በሰሊው። ይሄንን ቅዱስ ያሬድ ነው ሌላው ልክ የለም። ጭቃ አይን ያጠፋል አይደል? አሁን በሳይንሱ አይናችን የሆነ አቧራ ቢገባበት ይሄ ሁሉ ነገር እንጣመማለን። እንደዛ ነው። የኢየሱስ ክርስቶስ ግን ጭቃው ተቀየረና ምን ሆነ? መድኃኒት ሆነ። መድኃኒት ሆነ። አመርናት። ለዚያ ነው ሃይማኖት ከሳይንስ በላይ ነው። ሃይማኖት ከእውቀት በላይ ነው ይባላል። እንደ ሰው ጭቃ ተቀብቶ አይኑ ተቆራለች እንዴት አይኑ ሊያይ ይችላል ብለን ብንመራና የሆነ ነገር ብናመጣ የምናመጣው ነገር ይሄ እምነት ነው። ለዛም አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ቤተክርስቲያን ላይ አካባቢ እንደው እምነቱን ስጡን ብለን እንቀባለን፣ እንፈወሳለን። ይሄ የእምነት ጉዳይ ስለሆነ እና ሂድና በሰሊሆ መጠመቂያ ታጠብ ብሎ የጠቀሰው የጠበል ቦታ በብሉይ ኪዳን አለ። ለምሳሌ ለምጻሙ ሂዶ ብቅ ጥልቅ ብሎ ሄዳለበት ዮርዳኖስ የመሳሰሉትን መጥቀስ ይቻላል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አድባራት፣ ገዳማት፣ አጥቢያ ቤተክርስቲያናት የፈለቁ ጸበሎች አሉ። በዛ በሽተኞች እየተጠመቁ ይፈወሳሉ ማለት ነው። ስለዚህ ይሄ የምን ጥምቀት ነው የሚባለው? የፈውስ ጥምቀት። ሶስተኛው የንስሐ ጥምቀት የሚባለው። የንስሐ ጥምቀት ማለት ሰዎች ኃጢአት ሲሰሩ ከመባል የሚባሉ ኃጢአት ሲሰሩ የሚጠመቁት አማኞች የሚጠመቁት ጥምቀት ነው። ለምሳሌ የቄደር ጥምቀት አንድ ሰው ኦርቶዶክስ ነበረ፣ በኋላ አይበልበት እንጂ ወደ ሌላ ቤተ እምነት ቢሄድ ከጊዜ ቆይታ ተጸጽቶ ተብሎ ቢመጣ የልጅነት ጥምቀት ድጋሚ አይጠመቅ። ምነው የሚጠመቀው? የቄደር ጥምቀት ራሱ መጽሐፈ ቄደር የሚላለ ስርዓት አለው። እሱ ተጸልዮ ነው የሚጠመቀው። ምናልባት ከመጽሐፍ ቅዱስ ጋር ለማገናኘት ካስፈለገ የማቴዎስ ወንጌል ምዕራፍ 3 ጋር ያለው ዮሐንስ ያጠምቀው የነበረው የንስሐ ጥምቀት እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በላይ የሚመጣው ግን ከኔ ይበረታል፣ እሱ በእሳትና በመንፈስ ያጠምቃችኋል እያለ ይናገር ነበር። እና የገሊላ የዮርዳኖስ የይሁዳ አካባቢ ሰዎች እየመጡ በዮሐንስ እጅ ይጠመቁ ነበር ይለናል መጽሐፍና እሱን ማየት ትችላላችሁ። አራተኛውና እኛ የያዝነው ጉዳይ ግን የምን ጥምቀት ነው? የልጅነት ጥምቀት። በትርጓሜ በእኛ አበው ገለጻ ፍቁራን አኀው መዝገበ ውሉድ የምታሰኝ የጌታችን ጥምቀት ይለዋል። ፍቁራን አኀው መዝገበ ውሉድ የምታሰኝ የጌታችን ጥምቀት። ምናልባት አግስታ ስታደርጉ እንደዚህ አይነት ቃል ብታገኙ ግር እንዳይላችሁ የልጅነት ጥምቀት ማለት ነው። ይቺ የልጅነት ጥምቀት አንዲት ጥምቀት ተብላለች በመጽሐፍ ቅዱስ። ስለ እሷ ነው የምንነጋገረው። ጌታ ኢየሱስ ክርስቶስን በሶስት መንገድ መሰረተ ግን ያልኳችሁ ይችን የልጅነት ጥምቀት ነው። በተግባር ተጠምቆ፣ በትምህርት አስተምሮ፣ በትእዛዝ አዝዞ ያልኳችሁ። ስለዚህ ነው የምንናገረው። ይቺ ምስጢረ ጥምቀት የምትባለዋ የኛ ልጅነትን የምናገኝባት ናት። ሁለት ላይ እናገኘዋለን። አንደኛ አምስቱ አዕማደ ምስጢር በሚለው ውስጥ እናገኘዋለን። በሁለተኛ ደረጃ ደግሞ ሰባቱ ምስጢራተ ቤተክርስቲያን በሚባለው እናገኘዋለን። እዚህ ጋር ወይም አምስቱ አዕማደ ምስጢር ላይ የምንመለከተው አስተምሮ በተመለከተ ሲሆን ሰባቱ ምስጢራተ ቤተክርስቲያን ደግሞ የምንመለከተው አፈጻጸሙ በተመለከተ። እዚያ ጋር ስርዓቱ፣ እዚህ ጋር አስተምሮ ወይም ደግሞ ዶግማው ነው ማለት ነው። ይሄንን እንድትይዙልኝ ፈልጌ ነው። በዚህ አጋጣሚ ጥምቀት በቤተክርስቲያን ያለው ቦታ ወደሚለው ሐሳብ እንሄድ። ጥምቀት እንግዲህ የምስጢራት ሁሉ በር ይባላል በቤተክርስቲያናችን። ጥምቀት ምንድን ነው? አንዳንዴ እየተናገራችሁ ጥምቀት ምንድን ነው? ምሳሌላችሁ ጥምቀት ምንድን ነው? የምስጢራት ሁሉ በር። በር የአንድ ነገር መግቢያ ነው እንደምታውቁት። ምስጢረ ጥምቀትም አንድ ሰው ዘላለማዊ ሕይወትን የሚያስገኝለትን የድነት ጎዳና የሚጀምርበት መግቢያ በር ነው። ማንኛውም ሰው ስርዓተ ጥምቀትን ሳይፈጸምለት ወደ ቅድስት ቤተክርስቲያን አይገባም። ማለት ምን ማለት ነው? የቤተክርስቲያን አባል አይሆንም። የቤተክርስቲያን ህብረት ውስጥ አይገባም ማለት ወደ ህብረቱ ገብቶ አይቆጠርም ማለት አይቆጠርም። ለዛ ነው አይታችሁ ከሆነ
በእኛ ቤተክርስቲያን ወደ ሙሉ ጥምቀት ያልተጠመቁት ራሱ አማኞች ምንድነው የሚባሉት? ንዑሰ ክርስቲያን። ምን ክርስቲያን? ንዑሰ ክርስቲያን፣ ታናናሽ ክርስቲያኖች፣ ገና ጥሩ ክርስቲያን፣ ትልቅ ክርስቲያን ያልሆኑ ማለት እየተማሩ ስለሆነ በእምነት ላይ ስለሆኑ ንዑሳነ ክርስቲያን ይባላል። ለዛ ነው ዲያቆኑ በቅዳሴ ጊዜ ጻው ንዑሰ ክርስቲያን ይላል። የክርስቲያን ታናናሾች ውጡ ግን አለዚህ አሁን ብዙ ጊዜ አዋጅ ብቻ ነው የቀረኝ የቤተክርስቲያን ላይ ንዑሳነ ክርስቲያን አይመጡ። ለምን ሲባል ያው የኛ ድክመት ምኖሩ ስለደከመ እንጂ ምኖሩ ቢጠረቅ አስተማሪዎችን እንጠነቀቅ በጣም ብዙ ያማኔ ግን እኛ የማስተማር የወንጌል ስርጭታችን ድክመት ዝም ብለን እንዲሁ ያለው ብቻ ይዘን መቀጠል ስለፈለግን እንጂ በደንብ ብንሰራበት ይሄ አዋጅ ተቀምጧል። እስከዚያ ሰዓት ቆሞ እንዲያስቀድሱ ይፈቅዳል ስርዓተ ቤተክርስቲያን። ከዚያ በኋላ ግን እስከዚያ የትምህርት ክፍል ስለሆነ ወንጌል እንዲሰሙ፣ ከዚያ በኋላ ግን ምስጢራትን የምንካፈልበት ሰዓት ስለሆነ እነሱ ደግሞ ምስጢራትን ለመካፈል ገና ስላልበቁ ይወጣሉ ጻው ሲባል እና ንዑሳነ ክርስቲያን የምንላቸው ወደ ዋናው ወደ ምስጢራት ስላልገቡ ነው የሚለው ነው። ማንኛውም ሰው ስርዓተ ጥምቀት ሳይፈጸምለት ወደ ቅድስት ቤተክርስቲያን አይገባም። የእግዚአብሔር ጸጋ ከሚገኝባቸው ልዩ ልዩ የቤተክርስቲያን ምስጢራትን አይሳተፍም። ስለዚህ ጥምቀት የድነት በር ወይም የክርስትና በር ይባላል። የምስጢራት ሁሉ በር ይባላል። በዚህ በር ስለገባ ነው እዚህ ውስጥ የተገኘ በዛና በዚያ ገባል። ይሄ ባይኖር ኖሮ አንገባም። ስለዚህ ሰዎች የሚቆርቡት በተክሊል የሚያገቡት ክህነት የሚቀበሉት ስርዓተ ቀንዲልና ሌሎች ምስጢራት የሚፈጸምላቸው በጥምቀት በር ከገቡ ነው። ያልተጠመቀ ሜሮን አይቀባም፣ ያልተጠመቀ ስጋውና ደሙን አይቀበልም፣ ያልተጠመቀ ክህነት አይቀበልም፣ ያልተጠመቀ ቀንዲል አይፈጸምለትም። ስለዚህ በር የተባለበት ምክንያት ከዚህ አንጻር ነው ማለት ነው። ሌላው ጥምቀት መንፈሳዊ ልደት ነው። መንፈሳዊ ልደት ነው። እንደምታውቁት ሰው ከእናት ከአባቱ በስጋ እንደሚወለድ ሁሉ ከመንፈስ ቅዱስ ደግሞ በመንፈስ ለመወለድ ጥምቀት ያስፈልገዋል። እና ይህን ቀደም የጠቀስኩላችሁ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። በነገራችን ላይ ጸሎተ ክርስትና ሲደረስ የሚነበበው የዮሐንስ ወንጌል ምዕራፍ 3 ነው። ምዕራፍ 3 ነው የሚነበበው። ምክንያቱም ምስጢሩ ከዚህ ጋር ቀጥታ የሚሄድ ስለሆነ ሰዓት ስለሌለን እንጂ ሙሉን ብናነበው የሚገርም እና ከሥላሴ የምንወለድበት ስለሆነ ጥምቀት መንፈሳዊ ልደት ነው። ሰው ሲጠመቅ የጸጋ ልጅነት ያገኛል። ልጅ ሆኑ ዘንድ ስልጣንን ሰጣቸው ተብሎ በመጽሐፍ እንደተነገረ አባ አባት ብለን የሚጮህበትን የልጅነት መንፈስ ተቀበላችሁ ሮሜ 5:15 ማለት 8:15 ገላትያ 4:6 በዚህ ዓለም ሕግ ልጅ መሆን ብቻውን የሥጋ አባትን ርስት ለመውረስ ያበቃል። ሰውም በጥምቀት የሥላሴ የጸጋ ልጅ ሲሆን የዘላለም ሕይወት ወራሽ ይሆናል። ሲወለድ ከሥላሴ ሲወለድ ልጅ ነውና የሥላሴ ርስት ይወርሳል። የሥላሴ ርስት ደግሞ ገነት መንግሥተ ሰማያት። ሰው ከሥጋ እናትና አባቱ ሲወለድ የሚወለደው በርቀት ሳይሆን በግዘፍ እየታየ ነው። ያወለዳችሁት ነው እንግዲህ ቀጥሎ የሚወለደው አይደል? ሰው ያለቀሰ የሚጨበጥ ነው፣ የሚዳሰስ ነው። የሚበላው ግዙፍ የሆነ የሚጨበጥ የሚዳሰስ ነው። ሲያደግም ቁመቱ እየጨመረ እየወፈረ ነው። ከዚያ መጨረሻ ላይ ይሞታል። ለዛ ነው መንፈሳዊ ልደት ግን ስንወለድ በርቀት ነው የምንወለደው። በጣም እድገታችንም ረቂቅ ነው፣ አይታይም። ከሞት በኋላ ሕይወት አለ። የምንወርሰው ዓለምም ረቂቅ እና ስጋዊ ልደት በግዙፍ ስጋ እንወለዳለን። በግዙፍ ምግብ እየተመገብን እናድጋለን። ግዙፍ የሆነ እድገትን እናሳያለን። ከዛ ሞትን እንወርሳለን። በመንፈሳዊ ልደታችን ደግሞ በረቂቅ እንወለዳለን፣ በርቀት እናድጋለን። ረቂቅ የሆነ የእግዚአብሔር መንግሥት እንወርሳለን። ከሞት በኋላ እንደ በላይ በሕይወት እንኖራለን። ስለዚህ ይሄ መንፈሳዊ ልደት የሚባለው ነው። እኛ የእግዚአብሔር ልጆች ከሆን ደግሞ ወራሾች ነን ይለናል መጽሐፍና እንግዲህ ለዛ ነው ማለት ነው። አሁን እዚች ጋር ነው ብዙ ጊዜ ምናልባት በሶሻል ሚዲያው በምንም ሰብታችሁ ሊሆን ይችላል ብዬ አስባለሁ። ጥምቀት የድነት ዋስትና የሚለው ሀሳብ ላይ ሰው ለመዳን ጥምቀት ያስፈልገዋል። ሰው ካልተጠመቀ የዘላለም ሕይወትን አያገኝም ነው የሚለው መጽሐፍ ቅዱስ። ምናልባት ግን ሌሎች ሰዎች በራሳቸው ሀሳብና ፍላጎት ሰው ለመዳን የሚያስፈልገው እምነት ብቻና ብቻ ነው ብለው ይዘጋሉ። መጽሐፍ ቅዱስ
ከዘፍጥረት ጀምራችሁ እስከ ራዕየ ዮሐንስ ድረስ ብታነቡ ሰው ለመዳን እምነት ብቻ ይበቃዋል አይደል? እንዲያውም በተቃራኒው ሰው በእምነት ብቻ ሳይሆን በስራ እንደሚጸድቅ ታያላችሁ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 20 አያችሁ። ሰው በእምነት ብቻ ሳይሆን በእምነት ብቻ ሳይሆን በምን እንደሚጸድቅ በስራ ብቻም አይሆን በእምነት ብቻም አይሆን ሁለቱም ማዋሃድ ነው። ሰዎች ግን ይሄንን መጽሐፍ ቅዱስ ተቃርነው በራሳቸው ሰው ለመዳን የሚያስፈልገው እምነት ብቻና ብቻ ነው የሚል የራሳቸው ዶክትሪን ይፈጥራል። ለምሳሌ 5 ሶላዎች የሚባሉ ሰምታችሁ ከሆነ አሉ። 5 ሶላዎች 5 ብቻዎች ማለት ነው። ለመዳን ሰው የሚያስፈልገው እምነት ብቻ፣ ከዚያ መጽሐፍ ቅዱስ ብቻ፣ ከዚያ ክብር ለእግዚአብሔር ብቻ፣ ከዛ ጸጋ ብቻ፣ አንደኛው ምንድነው? አምስተኛ ክርስቶስ ብቻ የሚል እነዚህ 5ቱ ብቻዎች ከመጽሐፍ ቅዱስ ጋር የሚጣረሱ ናቸው። ለምሳሌ እምነት ብቻ ካል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ተብሎ ተጽፏል። ኢየሱስ ብቻ ካል ደግሞ መንፈስ ቅዱስስ ያሰኝ መጽሐፉ ሲናገር በእኔ መኑ በአባቴ መኑ ነው እንጂ በእኔ ብቻ መኑ ትግናላችሁ አይደል? አያት ያሉ ዋዳጋ ክብር ለእግዚአብሔር ብቻ የሚለውን ብንወስደው ደግሞ ምንን ያመጣል? ክብር ለሚገባው ክብር ስጡ። ይሄ ብቻ አይደለም። እናትና አባት አክብር ከመጽሐፍ ቅዱስ ጋር ነው ገንዘብ ቢሉት ማለት ነው ሰው እና ሌሎችንም እንደው የያዝነው ጉዳይ ስላልሆነ እንጂ እያንዳንዱ በዝርዝር ቢታዩ መጽሐፍ ቅዱስ ጋር የሚጣረሱ ናቸው። ስለዚህ ሰው በእምነት ብቻ ይጸድቃል የሚል አንድ ቦታ እናገኝ። መጽሐፍ ቅዱስ ግን ሰው በእምነት ይጸድቃል የሚልበት ጊዜ አለ። በጥምቀት ይድናል የሚል አለ። በስጋውና በደሙ ይላል። ከዛ መልካም ስራ በመስራት ይላል። ከዛ እስከ መጨረሻው በመጽናት ይላል። ስለዚህ መርጠን አንዱን ነው መውሰድ ያለብን፣ ሁሉን ነው መውሰድ ያለብን። ሁሉን ማለት እንደዛ ለምሳሌ ሰው ለመኖር ብሎ አንድ ስለ አየር የሚያጠና ሰው አየር ያስፈልገዋል ብሎ ቢጽፍ፣ አንድ ደግሞ ስለ ብርሃን የሚያጠና ሰው ለመኖር ብርሃን ያስፈልገዋል ብሎ ስለ ብርሃን ስለሆነ ጥናቱ ይሄዳል። አንዱ ደግሞ ስለ ውሃ የሚያጠና ቢሎ ውሃ ለሰው በጣም ጠቃሚ ነው፣ ለሰው ውሃ ያስፈልገዋል ብሎ ሊጽፍ ይችላል። ከዛ ሰው አንድ ሰው ሲያሄድ የመጽሐፍ እነዚህ ጥናቶችን ሲያደርግ ከዛ መካከል ሰው ለመኖር የሚያስፈልገው ውሃ ብቻ ነው ቢል ትክክል አይደለም። አይደለም ትክክል አይደለም። ወይ ኦክሲጅን ብቻ አየር ብቻ ነው ቢል ትክክል አይደለም። ምክንያቱም ያ ጸሐፊ የጻፈበት ጉዳዩ ምንድን ነው? ስለ ጥናቱ የነበረው የጥናቱ ርዕስ ኦክሲጅን ነበር እንጂ የሰው አስፈላጊ የሆኑ ነገሮች ምን ናቸው አይደለም ጥናቱ። ያ ቢሆን ኖሮ ውሃ ያስፈልገዋል፣ አየር ያስፈልገዋል፣ ብርሃን ያስፈልገዋል፣ እንዲህ ያስፈልገዋል እያለ ይጽፍ ነበር። ግን የእሱ ርዕሰ ጉዳይ ሰው አይደለም። አየር ብቻ ነው፣ አየር ጻፈ። ውሃ የሚያጠናው ውሃ ብቻ ጻፈ። ብርሃንን የሚያጠናው ብርሃን ብቻ ጻፈ። ከዛ አንባቢ ሲያደርግ ሁሉን ማንበብ ነው ያለበት። ሁሉም ያስፈልገዋል ብሎ ነው መውሰድ ያለበት እንጂ አንዱን ብቻ ከሆነ አዳጋም። ስለዚህ መጽሐፍ ቅዱስም ስለ ጥምቀት በሚናገርበት ቦታ ላይ ጥምቀት ለድነት ይሆናል አለ። ስለ እምነት የሚናገርበት ቦታ እምነት ለድነት ይሆናል አለ። ስለ ስጋውና ደግሞ በሚናገርበት ቦታ የዘላለም ሕይወት ለማግኘት ይሄ ያስፈልጋል አለ። ስለ መልካም ስራ ሲናገር ደግሞ የዘላለም ሕይወትን ለማግኘት መልካም ስራ ያስፈልጋል አለ። ስለ ጽናት ሲናገር እስከ መጨረሻ የሚጸና ሰው ይድናል። ከዚያም ሰዎች ይሄ ሁሉ ከምንወስድና ከሚከብደን እምነት ብቻ ተወስዳለን፣ እንደ ልብ ትሆናለህ፣ ትድናለህ የሚል ሀሳብ ወሰዱና ይሄ ትክክል አይደለም። ለምን? ማስረጃዎችን እናምጣ። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ምንድን ነው የሚለው? ያመናል የተጠመቀ ይድናል። እንዲያውም እዚህ ጋር ምን ትተናት ነው እንጂ የተጠመቀ ምን ነው የሚለው መጽሐፍ ቅዱስ ነው። የተጠመቀ ምን ይላል? ይድናል። ያላመነ ግን ይፈረድበታል። ይቺ ገንጥለው ነው የሚወስዷት እነሱ። ይሄው ያላመነ ግን ይፈረድበታል ይላል እንጂ ያልተጠመቀ ግን አይደለም። ስለዚህ ጥምቀተ ድነት አያስፈልግም፣ አስፈላጊ ጉዳይ አይደለም ለማለት ይሞክራሉ። አንድ አጭር ምሳሌ ልስጣችሁ። እንዲህ ብል እዚህ
ግቢ ጉባኤ የመጣና የተማረ ያውቃል። ይህ አዳራሽ ማለት ነው። እዚህ አዳራሽ የመጣና የተማረ ምን ይላል? ያውቃል። ያልመጣ ግን አያውቅብን። ግልጽ ነው ሀሳቤ። እዚህ መጥቶ ባይማር ያውቃል እያለ ነው። እዚህ መጥቶ አንድ ሰው ባይማር ያውቃል እያለ ነው አይደለም። ምሳሌው አልገባችሁም? ገብቷችኋል? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሚል ለመዳን የሚያስፈልገው እምነት ነው እንጂ ጥምቀት አይደለም ብለው ነው ሰዎች የሚናገሩ። ይሄን ምሳሌ እንውሰድና እሺ እንደዛ ከሆነ እንዲህ ብለን እዚህ ቦታ የመጣና የተማረ ያውቃል፣ ያልመጣ ግን አያውቅም ብለን እዚህ መጥቶ ባይማር ኖሮ ያውቃል እያለ አይደለም። ስለዚህ ምንድን ያደረገው የመጀመሪያውን እዚህ ካልመጣ ስለማይማር ግን ስለመጠቀም ወይም ለመቆጠብ ያልመጣ ግን አያውቅም። ሳይመጣ ሊያውቅ ይችላል? አይችልም። ስለዚህ መጽሐፉም ያላመነ ግን አይፈረድበትም ማለት ይፈረድበታል አለ። ሰው ካላመነ ይጠመቃል? አይጠመቅም። ሳያምን ቢጠመቅ ሲድና አይድንም። ያንን ነው መናገር የፈለገው። እኔ በዛው ላይ ደግሞ ወንጌል ማርቆስ 16:16 ብቻ ነው። ይህች ብቻ ብትሆን ኖሮ እንዲያው እንደዚህ ጠምዝዘው ሊያልፏት ይችሉ ነበር። ግን መጽሐፍ ቅዱስ አይሰጥም። ሌላ ቦታ ላይ እስኪ እሱ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ነው። ከሀያ ጀምራችሁ ብታነቡት ደስ ይለኛል። በቀጥታ ጥምቀት ያድናል ተብሎ የተጻፈበት ክፍል ማለት ነው። አሁን ይህንን እንዴት አድርገው እንደሚተመዝዙት በጣም ነው የሚያሳዝነኝ። መቼም አንድ ጊዜ የሆነ አቋም አቆማችሁ መጽሐፍ ቅዱስን ካነበባችሁት ሁሉንም ወደዛ አቋም እየወሰዳችሁ ነው የምትተርጉ። ያችን ነገር እንዳትነካባችሁ የመሰረታችኋትን አድርጋችሁ ነው የምታነቡትና እንደዚህ አድርገው ስለሚያነቡት ይሄንን ቃል በጣም ለመጠምዘዝ የሆነ ነገር ለማድረግ ይሞክራሉ፣ ግን አይሰጣቸውም። ቃል በቃል ያነብላችሁ እናንተ ታነቡታላችሁ። እንዲህ ይላል፣ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ይሄ ዘፍጥረት ምዕራፍ 6 ጀምሮ የነበረው የሰው ልጅ ኃጢአት ብዛት አይቶ እግዚአብሔር ሲያጠፋቸው 8 ነፍስ ድኗል፣ 8 ሰዎች እና እሱ ነው የጠቀሰልን። ከዛ ምን አለ ቁጥር 21 ላይ ይህም ውሃ ይላል፣ ይህም ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድናል፣ አሁን ያድነናል ነው የሚለው እንደው ቅዱስ ጴጥሮስ መኖር ያድነናል የተባለ ጥምቀት። ይህም ውሃ ማለት አለ ደግሞ ጥምቀት ምሳሌው ሆኖ ለዛኛው ለጥፋት ውሃ ምሳሌ ሆኖ የጥምቀቱ ምን ይደረግ ያድነናል። ይሄ መጽሐፍ ቅዱስ ቃል ነው። ስለዚህ የሰው ድርሻ የመጽሐፍ ቅዱስን እንደዚህ ሊፈልግ ሆኖ ሳይሆን አይቀርም ብሎ መጠቆም ሳይሆን ያለው መቀበል ነው እና ምንም አይነት ጥርጥር የለው። የጴጥሮስ መጽሐፍ ነው፣ የጴጥሮስ መልእክት ነው። ጴጥሮስ ደግሞ በመንፈስ ቅዱስ ተቃይቶ የተናገረው ስለሆነ ይሄንን በማያሻማ ቃል ለመውሰድ ምንም አይነት ምክንያቶችን ማምጣት ተገቢ አይደለም ነው። ስለዚህ ጥምቀት ለድነት ምን ይላል ነው ያስፈልጋል። ሰው ሳይጠመቅ ወደ እግዚአብሔር መንግሥት ሊገባ አይችልም። አራተኛ ላይ ጥምቀት አንድ ነው። ጥምቀት ስንት ነው? አንድ ነው። የታወቀ ነው። ጌታ አንድ ነው፣ ሃይማኖትም አንድ ነው፣ ጥምቀትም አንዲት ናት። ይሄ ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንዳንድ ሰዎች እዚያ መቆሳለው ተጠምቄያለሁ ምን ችግር አለው ይሏል። እሱ ችግር ነው። ምክንያቱም ትክክለኛ ሃይማኖት በሌለበት የተጠመቀ ሰው ትክክለኛ ጥምቀት የለም። ስልጣነ ክህነቱ ሐዋርያውን ሰንሰለት በሌለበት ሄዶ የተጠመቀ ተጠምቄያለሁ ይሄ አይሆንም። እና መጽሐፉ ላይ ኤፌሶን እንደነገረ አንዲት ጥምቀት ነው ያለች እንጂ ብዙ ጥምቀቶች የሉም። ይሄ ያለው የልጅነት ጥምቀትን እንጂ የበረከት ጥምቀትን፣ የንስሐ ጥምቀትን፣ የፈውስ ጥምቀትን አይደለም። ይያወጣ ነው ሰለስቱ ቤትም በዚህ
ሃይማኖተ አበው መጽሐፋቸው ላይ ውሳኔዎቹ ሲያስቀምጡ ወደ አምር ባህቲ ጥምቀት በአንዲት ጥምቀት ምን እንላለን? እናምናለን። ምክንያቱም ሰው ከእናትና ከአባቱ አንድ ጊዜ እንደሚወለድ ሁሉ ከሥላሴም አንድ ጊዜ እንደሚወለድ፣ ስለዚህ ጥምቀት አንዲት ናት። ሌላው ጥምቀት በውሃ የሚፈጸም ነው። ጥምቀት በውሃ የሚፈጸም ስርዓት ነው። ጌታችን ኢየሱስ ከተጠመቀ በኋላ ወዲያው ከምን ወጣ ነው የሚለው? ከውሃ ወጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ማለት ነው። ስለዚህ ውሃ በውሃ ነው የሚጠመቀው። አንዳንድ ጊዜ ምን ለማለት ይሞክራሉ? በስሙ ትጠመቃለህ የሚል በስሙ ነው የምትጠመቀው የሚል ቃል፣ በዚያ ቃል ነው የምትጠመቀው። መጽሐፉ እንደሱ አይደለም ማለት። ይህ ውሃ ማለት ምሳሌ ሆኖ አሁን ጥምቀት ብሎ በግልጽ አስቀምጦታልና በስሙ ተጠምቀህ ምናምን እንደዚያ ይሰራል። ግን የምንጠመቀበት ውሃ ደግሞ ውሃ ብቻ አይደለም፣ ተራ ውሃ አይደለም። ያለ እግዚአብሔር ስም አይደለም የምንጠመቀው። ለዛ ነው እኮ ካህናት ጸሎት የሚያደርሱት በአብ ስም አጠምቅሃለሁ፣ በወልድ ስም፣ በመንፈስ ቅዱስ ስም ብለው የሚያጠምቁትም ውሃውን ብቻ ከሆነማ ሻወር እንደመውሰድ ነው የሚለው። ጸሎት ተደርጎበት ወደ ማያገባነት ተለውጦ ነው የምንጠመቅበት። እና ብዙ ጊዜ ውሃን ብቻ ገንጥለው ውሃ ስለተጠመቅ አትድንም፣ እኛ በውሃ ብቻ ነው የምንጠመቀው ያለው አይደለም። የተጸለየበት ነው። መንፈስ ቅዱስ ልክ በኦሪት ዘፍጥረት ላይ በውሃ ላይ ሰፎ ነበር እንዳለ ከውሃና ከመንፈስ ካልተወለደ በቀር ነው። ይሄ ውሃ ተራ ውሃ እንዳልሆነ የሚያሳይ እና ለዛ መረዳት ይኖርብናል ማለት ነው። ሌላው የኃጢአት ማስተስረያ ነው። ጥምቀት የምንድን ነው? ኃጢአትን ያስተሰርያ ነው። አሁን ይህን ቃል አይቀበሉት ሰዎቹ ማለት ነው። ሰዎቹ አይቀበሉት፣ እኛ ግን እንቀበለዋለን። ለምንድን ነው የምንቀበለው? መጽሐፍ ቅዱስ ስለሚነግረን። መጽሐፍ ቅዱስ ምን ይላል ነው? የሃይማኖቱን ውሳኔ ከመውሰዳችን በፊት አስቀድመን መጽሐፍ ቅዱስን እንዴ እስኪ መጽሐፍ ቅዱሳችሁ ነው የሐዋርያት ሥራ ምዕራፍ 2 ቁጥር 37 የሐዋርያት ሥራ ምዕራፍ ስንት አልኳችሁ? ተናገሩ በደንብ። ምዕራፍ 3 ቁጥር 37 እስኪ አውጡት። ምዕራፍ 2 ቁጥር 37 እንግዲህ ይሄ የጴጥሮስ ስብከት ነው። ከላይ ጀምሮ የሚናገረው መንፈስ ቅዱስ ለሐዋርያት በወረደላቸው ጊዜ ጴጥሮስ ብድግ ብሎ ሕዝቡ እንደተሰበሰበ ማስተማር ጀመረ። እናንተ የሰቀላችሁ እንዲያደረጋችሁ ተነሳ አረገ ብለው ሰበከ። ያኔ ሕዝቡ ልባቸው ተነካ፣ ተበሰጡና ልባቸው ሲነካ ጥያቄ ጠየቁ። እንድን ዘንድ ምን እናድርግ ብለው ጠየቁ። ምን እናድርግ? እመኑ በቃ ትድናላችሁ። ይህ ሊሆን አይደለም። አምነዋልና ልባቸው ተነካ። ስላመኑ ነው። እንድን ዘንድ ምን እናድርግ የሚል ጥያቄ የሚያቀርቡ ስላመኑ፣ ባያምኑ አይመለከታችሁም ወደ አይዱልን ነበር። ግን ስላመኑ ግን ምን እናድርግ ብለው ጠየቁ። እንዲህ ይላል ቃሉ፣ ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስን ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምናችሁ ይሰረይ ዘንድ ያለው? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ ጥምቀት ለስርየተ ኃጢአት ይሆናል። ይሄ ብቻ አይደለም። ጳውሎስ ራሱ እንግዲህ ወደ ክርስትና ከመምጣቱ በፊት አይሁድ ነበረ፣ ክርስቲያኖችን ያሳድድ ነበር እና በኋላ እግዚአብሔር ደማስቆ ላይ ተገለጠለትና ኢየሱስ ክርስቶስ ለምን ታሳድደኛለህ ብሎ ጠየቀው። አይኑ ታወረ። ከዛም በኋላ አመነ ማለት ነው። ጴጥሮስ ማለት ጳውሎስ ካመነ በኋላ ሂድ ወደ ሐናንያ ሄድ ተባለ። ከዛ ወደ ሐናንያ ሲሄድ ሐናንያ አየውና የተናገረው ነገር ነበረ። ከዛ ምን አለው? አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትህ ታጠብ ይለው። ምኑን እየጠራ? ስሙን እየጠራ ተጠመቅ፣ ከኃጢአትህ ታጠብ። ስለዚህ ከኃጢአቱ የሚታጠቡ ስሙን እየጠራ ሲጠመቅ ነው እንጂ አምኛለሁ በቃ ጨርሻለሁ ቢል አይሆንም። እንደዛ ቢሆን ኖሮ እንደዛ ማይለው ነበርና ይሄን ቃል እሱ ተጠቅሞታል። ይሄንን በመውሰድ ነው አባቶቻችን
በኋላው በጉባኤያቸው ሲወስኑ ስለ ጥምቀት በተናገሩበት እንዲህ ብለዋል። ወነአምን በሐዲስ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይሄ የሐዋርያት ወይ ማለት የአባቶች ጉባኤ ውሳኔ ጸሎተ ሃይማኖት የሚለው ከመጀመሪያው ጀምረን እስከ መጨረሻው ስንመለከት የሁለቱ ጉባኤያት ውሳኔ ነው። ኒቅያ ላይ የተወሰናለ። ከዚያ ከኒቅያ ቀጥሎ ደግሞ መንፈስ ቅዱስ ጽጽ ያለ መናፍቅ ስለነበረ ወነአምን በመንፈስ ቅዱስም እናምናለን ብለው ተናግረውታል። ስለዚህ ጥምቀት ለኃጢአት ስርየት እጅግ በጣም አስፈላጊ ነው የሚለውን ነገር ለመናገር ነው የፈለኩት። ወደሚቀጥለው እንሄዳለን። የሚቀጥለው ዝም ብለን እንደ ንባብ ነው አልፈነው እንሄድ። ይሄን ያክል ብዙ ጥያቄ የሚነሳበት ጉዳይ ስላልሆነ አለባችሁም ስለምትገባቱት ነው። ከዛ የጌታችን ጥምቀት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው በምድር ላይ ሳለ 30 ዓመት ሲሞላው በዘመነ ሉቃስ በወርሃ ጥር በ11ኛው ቀን በዕለተ ማክሰኞ ከሌሊቱ 10 ሰዓት በ5531 ዓመተ ዓለም ከመጥምቁ ዮሐንስ ዘንድ ሂዶ ተጠምቋል። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ስትመለከቱ አቢሃ መጻ ጊዜ ኢየሱስ ገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ፣ ያን ጊዜ ኢየሱስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ መጣ እና ኢየሱስ ክርስቶስ በሚገርም ሁኔታ የት እንዴት በማን መጠመቅ እንዳለብን ራሱን ያሳያል። የት እንዴት በማን የሚገርም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜ ይህን ጥምቀት ስታከብር የኢየሱስ ክርስቶስ ትሕትናውን የምታስተምርበት መንገድ ነው። ስለዚህ ሂዶ ወደ ኢየሱስ ክርስቶስ ወደ ዮሐንስ ተጠመቀ። ህዝቡም ሁሉ ከተጠመቁ በኋላ ነው የሚለው። ሁሉ ከተጠመቁ በኋላ ህዝቡም ሁሉ ከተጠመቁ በኋላ ጌታችን ኢየሱስ ተጠመቀ። ወረፋ ይዞ ተራ ማለት ነው። ወረፋ ማለት ነው አማራጭ የሆነ ይመስለኝ ተራ ጠብቆ ከዛ መጨረሻ ላይ የተጠመቀው ትሕትናውን ታዩበታላችሁ። አምላክ ስለሆነ ዮሐንስ መጠመቅ ስለምፈልግ መጣጥመቀኝ ማለት ይቻላል። እንደው አይን እንኳን ባይት ሄዶ አይ አስቀድሞኝ እኔ አምላክ ነኝ ስራ አለብኝ ብሎ መጠመቅ እየቻለ ግን ጠብቆ ዝግ ብሎ ሁሉ ከተጠመቁ በኋላ ተጠመቀ። የጌታችን ኢየሱስ ክርስቶስ ዕድሜው 30 ዓመት ያህል ነበረ የሚለው የሉቃስ ወንጌል ላይ የተቀመጠ ነው። ስለ ጌታችን መጠመቅ በአራቱ ወንጌላት በሐዲስ ኪዳን በሙሉ በስፋት ተጽፏል። ለዚያ ላይ የጥምቀት ዕለትም አራቱ ወንጌላት ይነበባሉ። አራቱ ወንጌላት ስለ መድኃኔዓለም ስለ ኢየሱስ ክርስቶስ መጠመቅ ይናገራሉ። እና የጌታችንን ጥምቀት በሚገባ ለመረዳት የሚከተሉትን መሰረታዊ ጥያቄዎችን ማንሳት ይገባናል ማለት ነው። እሱ አምላክ ሲሆን ኃጢአት የሌለበት ንጹሕ ሲሆን ለምን ተጠመቀ? ኢየሱስ ክርስቶስ ለምንድን ነው የተጠመቀው? ከእግዚአብሔር ልጅነት ለማግኘት እንዳለን ራሱ የባህሪ ልጅ ነው። የኃጢአት ስርየት ለማግኘት እንዳለን ሲጀመር እሱ ሰራየ ኃጢአትን ይቅር የሚል ንጹሕ ባህሪ ነው። ስለዚህ ለምንድን ነው የተጠመቀ የሚል ጥያቄ እናነሳለን። ለምንስ በዮርዳኖስ ወንዝ ተጠመቀ? ብዙ ውሆች እያሉ ታሪካዊ ውሆች አሉ። ለምሳሌ እነ ቄድሮስ ታሪካዊ ወንዞች አሉ። እነ ኪዮን፣ እነ ኤፍራጥስ በልደቱ ጊዜ የተለወጡ እነዚህ አራቱ አፍላጋት የሚባሉ ከገነት ከዕፀ ሕይወት ስር የሚመነጩት እያሉ በእነሱ አልተጠመቀም። ለምንድን ነው በዮርዳኖስ የተጠመቀ የሚለው ለምን በ30 ዓመቱ መጠመቅ መረጠ የሚለው በዚህ በምስጢረ ጥምቀት ስለ ኢየሱስ ክርስቶስ ስንናገር ይዳሰሳሉ። ለምን በውሃ ተጠመቀ ሁሉ ይጨመርበታል። እና እነዚህ ዝም ብለን ጠቅለል አድርገን ስንመለከታቸው ከላይ የጥምቀትን አስፈላጊነት ስናይ ጥምቀት የድኅነትና የዘላለም ሕይወት በር መንፈሳዊ ልደት የኃጢአት ማስተስሪያ እንደሆነ አይተናል። ክብር ምስጋና ይግባውና ስለ ጥምቀት የዘረዘርናቸው ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን የሚመለከቱ ጉዳዮች ናቸው ግን አይደሉም። ቀደም ስንናገር የነበረው ለመዳን ጥምቀት ያስፈልጋል፣ ኃጢአት ስርየት በር ነው የመሳሰሉ ጉዳዮች ኢየሱስ ክርስቶስን አይመለከቱም፣ እኛ ነው የሚመለከቱ እነዚያ ያወራናቸው ማለት ነው። ስለዚህ የእሱ መጠመቅ ምክንያት እኛ ከምንጠመቅበት በእጅጉ የተለየ መሆኑን ማወቅ አለብን። የእኛ ጥምቀትና የክርስቶስ ጥምቀት ምናልባት ጥምቀት የሚለው ግስ ካላገናኘው በስተቀር ውስጡ ላይ ሲገባ የሚያገናኘው ነገር እሱ አርአያ ሊሆነን ነው፣ ሊመሰረትልን።
እኛ ደግሞ ካልተጠመቅን ስለማንድን የእግዚአብሔር ስለማንሆን ኃጢአታችን እንዲሰረይልን የመሳሰሉ ጉዳዮች አንስተን ታዲያ የእሱ መጠመቅ ምክንያት ምን ነበር ካል የእሱን የመጠመቁ ምክንያት ስርዓተ ጥምቀትን ለመስራት ወይም ለመመስረት ለነካ እንዳደረገ አርአያ ሆኖ እኛም መጠመቅ እንዳለብን ለማስተማር ነው። የት መጠመቅ እንዳለብን፣ በማን መጠመቅ እንዳለብን፣ እንዴት መጠመቅ እንዳለብን ያደርጋል። የት መጠመቅ አለብን? ዮርዳኖስ አይደል ሄደን ቤተክርስቲያን መሄድ አለብን። በማን መጠመቅ አለብን? በዮሐንስ አይደል የተጠመቀ በካህን መጠመቅ እንዳለብን። እንዴት መጠመቅ እንዳለብን ደግሞ ተራዊውን ጠብቆ አይደለ በመጨረሻ የተጠመቀ ከትህትና ጋር መሆን እንዳለበት ነው። ስለዚህ አርአያ ሆኖ ኢየሱስ ክርስቶስ ብዙ ጉዳዮችን በነገረ ሥጋዌ ወይም ሰው በመሆኑ ፈጽሞልናል። እነዛ አርአያ ከመሆን አንፃር የፈጸማቸው በጣም ብዙ ናቸው። ለምሳሌ ጾሙ ሲልን፣ ጸልዩ ሲልን፣ ሰገዱ ሲልን፣ እንጀራ አበርክቶ ለሕዝቡ አበላ ዘክሩ ሲልን፣ የደቀ መዛሙርቱን እግር አጠበ እጠቡ ሲልን። ስለዚህ ኢየሱስ ክርስቶስ ሰው ለምን ሰው ሆነ ብለን ባለፈው ነገረ ሥጋዌ ስንናገር ብዙ ጉዳዮችን ዘርዝረናል። አንደኛውን ግን ለአርአያነት ብለን ነበር። ስለዚህ አርአያውን ነው የሰጠን። አርአያውን ለዘወሀበ ይላል ቅዱስ ያሬድ። አርአያውን ለሰጠን አሁንስ ተው እንዲህ ጽድቅን ሁሉ ልንፈጽም ይገባናል። ዮሐንስ አላጠብቅም ብሎ ነው እንዴ? እኔ መምጣት ነበረብኝ እንጂ ለምን አንተ ትመጣለህ? በዛው ስራ እኔ በአንተ ልጠመቅ ይገባል እንጂ አንተ እንዴት በእኔ ትጠመቃለህ? እድግ መረሳው የሌለውን ነገር መልፈጽም ሁሉ ጽድቅ አንድ ጊዜ ስተው ጽድቅን ሁሉ ልንፈጽም ይገባናል። ያን ጊዜ ተጠመቀው ይለናል። እነዚህ የዘረዘርናቸው ትሕትናን ለማስተማር እሱ አምላክ ፈጣሪ ሲሆን በፍጥሮ ዮሐንስ እጅ ሂዶ ተራ ጠብቆ መጠመቁ። ያን ጊዜ ጌታችን ኢየሱስ ዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያየነው ማለት ነው። ስለዚህ ለምንድን ነው ጌታችን ለምን ዮርዳኖስ ተጠመቀ ወደሚለው ሐሳብ እንሄዳለን። ለምን ሲባል የመጀመሪያው ትንቢቱን ለመፈጸም ነው። ምን ትንቢት ነበረ ከተባለ ባህርኒ ሬት ወይ ዮርዳኖስን ይገባል ነው። ባህር አየች ሸሸችም፣ ዮርዳኖስም ወደኋላው ተመለሰ። ተራሮች እንደ ኮርማዎች፣ ኮረብቶችም እንደ በጎች ጠቦቶች ዘለሉ ተብሎ በዳዊት መዝሙር 113 ቁጥር 3 ላይ ተነግሮ ነበር። ስለዚህ ያንን ትንቢት ሊፈጸም ኢየሱስ ክርስቶስ በዮርዳኖስ ተጠመቀ ማለት ነው። ኢየሱስ ክርስቶስ ሰው ሆኖ ከሰራቸው ስራዎች መካከል አንዱ ትንቢትን መፈጸም ነበር። የነቢያት ትንቢት በድንግልና ይወለዳል ተብሎ ትንቢት ተነግሮ ነበር፣ በድንግልና ተወለደ። ይሰደዳል ተብሎ ትንቢት ተነግሮ ነበር፣ ተሰደደ። ይመለሳል ተብሎ ትንቢት ተነግሮ ነበር፣ ተመለሰ። ይጠመቃል ተብሎ ትንቢት ተነግሮ ነበር፣ ተጠመቀ። በዮርዳኖስ ነው ተብሎ ተነግሮ ነበር፣ በዮርዳኖስ ተጠመቀ። ስለዚህ ፈጻሜ ትንቢተ ነቢያት ይባላል። ሌላው ምሳሌውን ለመተርጎም ነው። ምሳሌ ነበረ። ምንድን ነው ምሳሌው ከተባለ ይህንን ሊቃውንት በብዙ መንገድ አብራርተውታል። ይሄ ባጭር ብዬ ልናገር። ዮርዳኖስ የሚለውን ጥናት ያደረጉ አበው መምህራን ዮርዳኖስ ከላይ ምንጩ አንድ ነው ይላሉ። ምንጩ አንድ ነው፣ ዝቅ ብሎ ግን በደሴት ይከፈላል ከሁለት ማለት ነው። ከታች ወርድና ደግሞ በወደብ ይገናኛል እና ኢየሱስ ክርስቶስ የተጠመቀበት ቦታው ወደቡ ላይ ነው የተገናኘበት ቦታ እና ሲከፈል ነው ዮርዳኖስ ነው የሚባለው። አንድ ላይ ሲሆን ዮርዳኖስ ይባላል። እዛ ጋር ተጠመቀ። ይሄ ምስጢር አለው። ምስጢሩ ምንድነው ሲሉ ያነሳሉ። ዮርዳኖስን የሰው ልጅ ዘር ነው የሚያደርጉት። የሰው ዘር አንድ አዳም ነው። ከላይ ምንጩ አንድ እንደሆነ ዮርዳኖስ የሰው ዘሩም አንድ አዳም ነው። ከዛ ዝቅ ብሎ በደሴት እንደሚከፈል ደግሞ የሰው ዘር በሁለት ተከፍሎ ነበር፣ ሕዝብና አሕዛብ ተብሎ። አሕዛብ የማይገረዙ ናቸው፣ እግዚአብሔርን የማያመልኩ ናቸው። ሕዝብ የሚባለው እግዚአብሔርን የሚያመልክ የሚገረዝ ነው። ከዛ ኢየሱስ ክርስቶስ ታች የተገናኘበት ቦታ ላይ መጠመቁ ሕዝብና አሕዛብን አንድ ለማድረግ ተጠመቀ። በጥምቀት ሕዝብና አሕዛብ አንድ ሆነ። ያ ማለት ሳያምኑ ቢጠመቁ ማለት አይደለም። ከአሕዛብ ወገንም ቢመጡ ከሕዝብ ወገንም ቢመጡ ከተጠመቁ አንድ ነገር እንጂ አንተ ከአሕዛብ መጥተህ እኛ ከዚህ መጥተን አይባልም። ለምሳሌ የሮሜ መልእክትን ስታነቡ አንዱ ችግር የገጠመው የቅዱስ ጳውሎስ ፈተና የነበረው ይሄ ከአሕዛብ የመጡትና ከአይሁድ የመጡት እናንተ አሕዛብ ናችሁ፣ እኛ ደግሞ ሕዝበ እግዚአብሔር ነን፣ እኛ እግዚአብሔር ታሪክ ያለን ቃል የተገባልን እንዲህ እያሉ እየተመኩ እነዚያ ደግሞ ሌላ ይቸገሩ ነበር። ለምን? በጥምቀት አንድ ስለሆኑ። ለዛ ነው ለልካ ኢየሱስ ላይ እንዲህ ይላል
እመነሳ ማኅተመ ጸጋ እንዘ ስመከ ይሰሚ አልቦ አይሁድ። ምን ማለት ነው? እመነሳ ማኅተመ ጸጋ እንዘ ስመከ ይሰሚ፣ በስምህ የጸጋ ምልክት ማተብ ብለን እንውሰድ። እሱን ሰው ከያዘ ወይም ቢይዝ አልቦ አይሁድ ወአልቦ አረማዊ፣ አንተ አረማዊ ነህ አንተ ደግሞ አይሁድ ነህ አይባልም። ምክንያቱም በክርስቶስ ስንት ስለሆነ? አንድ ስለሆነ። ስለዚህ ኢየሱስ ክርስቶስ አንድ ቦታ ላይ የተጠመቀው የሰው ልጅ በጥምቀቱ አንድ ለማድረግ ነው ብለው ሊቃውንተ ቤተክርስቲያን በስፋት አብራርተውታል። ሶስተኛ የዕዳ ደብዳቤያችን ለመደምሰስ ነው። ይህ በታሪክ የሚታወቅ ነው። ዲያብሎስ በአዳምና በሔዋን የጨለማ መጋረጃ ጋርዶ አገዛዝ አጸናባቸው። ከዛም በኋላ አማራጭ ሰጣቸው። ስመ ግብርናታቸውን እኮ ወይም የባርነት ስማቸውን ጽፋችሁ ብትሰጡ አገዛዝ አቃልላችሁ ነበር አላቸው። እንደዚያም አቆብ ብለው የባርነት ስማቸውን አዳም ክብሩ ለዲያብሎስ፣ አዳም የዲያብሎስ ባህሪያ፣ ሔዋን አመቱ ለዲያብሎስ፣ ሔዋን ደግሞ የዲያብሎስ ሴት አገልጋይ ብለው ጻፉና ሰጡ። ያንን በሁለት እብነ ሩካብ ይላሉ ሊቃውንቱ ጽፎ አንዱ በዮርዳኖስ አንዱ በሲኦል። ከዛ በዮርዳኖስ የጣለው ለመደምሰስ በዮርዳኖስ ተጠመቀ። በሲኦል የጣለው ደግሞ በአካለ ነፍስ ወርዶ አቅልጦ አጥፍቶታል። እና ይሄንን ለማድረግ ነው የሚለውን ሀሳብ ሊቃውንተ ቤተክርስቲያን እንዲህ ያብራሩታል። እንደ ጥቅስ ቆላስይስ 2:14 ይጠቅሳሉ። ከባላጋራችን የተነሳ በትእዛዝ የተጻፈውን የዕዳችንን ደብዳቤ ደመሰሰልን፣ ከመካከላችንም አራቀው፣ በመስቀሉ ቸነከረው ይላል። ቅዱስ ኤፍሬምን በውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምና የሔዋን የዕዳ ደብዳቤያቸው ደመሰሰው፣ አጠፋው፣ ቀደደው ብሎ ይናገራል ማለት ነው። እና የዕዳ ደብዳቤያችንን ለመደምሰስ ነው ዮርዳኖስ የተጠመቀው። ጌታችን ከተጠመቀባቸው ምክንያቶች አንዱ ስርዓተ ጥምቀትን ለመመስረት ነው የሚለውን እናስታውስ። ምንድነው? ይሄ ደግሞ በእስራኤላውያን ባህል፣ በብዙ ህዝቦች ባህል አንድ ሰው ምኑ ነው የሚባለው 30 ዓመት ሲሞላው። ለምን ኢየሱስ በ30 ዓመት ተጠመቀ የሚለው ሲጀመር አዳምም የ30 ዓመት ሆኖ የተፈጠረው ሙሉ ሰው እንደሆነ ለማስረዳት። ስለዚህ አንድ ሰው አካለ መጠን አደረሰ የሚባለው በ30 ዓመቱ። እንደውም አሁን ይናገራሉ ሰው 30 ዓመት ከሆነ በኋላ ቁመት አይጨምርም ውፍረት ይጨምራል እንጂ በሳይንሱ ለማጣጣታችሁ የሰው ልጅ ቁመቱ እስከ ስንት ዓመት ነው እንጂ እስከ 25 አካላዊ ቁመቱ የተጠና ነው። በእኛ በቤተ ክርስቲያኗ ሳይንስ ደግሞ እስከ 30 ነው። መነሻ ምንጫችን አዳም የ30 ዓመት ሆኖ ስለተፈጠረ አካል ዘይ አካል ሙሉ ሰው ይባላል። እና ከዛ አንፃር ይሄንን ይወስዳሉ። እንግዲህ የሰው ልጅ እድሜው እያጠረ ሲመጣ አካለ መጠን ቢያደርስበት እያጠረ ሊመጣ ይችላል። እሱ የታወቀ ስለሆነ ድሮ አባቶቻችን እስከ 900 ዓመት ቢኖሩ ናቸው፣ እስከ 500 ዓመት ቢኖሩ ናቸው። ያንን ማሰብና አሁን ይለያል እና ከዚያም አንፃር ሊታይ ይችላል። ስለዚህ እስራኤል በቃ አንድ ሰው ለመምህርነት የሚወጣው 30 ዓመት ከሆኑ በኋላ 30 ዓመት ሲሆን ቢማ ይሄ ሕፃን ነው አትስሙት ሁሉ ሊባል ይችላል። ስለዚህ ኢየሱስ ክርስቶስ ደግሞ የሚሰራው ትልቅ ሕግ አለ። እሱ ጥምቀት ያንን ጥምቀት በ25 ዓመቱ የሚሰራው ነው። አይ እሱ ሕፃን ስለሆነ ነው ይሄን እንደዚህ የሰራው እንዴት ሊሆን ይችላል? ተቀበሉት እያሉ ሊያጣጥሉ ይችላሉ። ስለዚህ በሚያውቁት በባህላቸው ይኸው 30 ዓመቱ ሙሉ ሰው እንዲሉ በ30 ዓመት እንደሰራ ሊቃውንተ ቤተክርስቲያን ይናገራሉ። ስለዚህ ጌታችን የልጅ ስራ ነው ተብሎ እንዳይናቅና ተቀባይነትንም እንዳያጣ 30 ዓመት እስኪሞላው ድረስ ጠብቆ በመጠመቅ ስርዓቱን ሰራለ ይለናል። ሌላው ጌታችን በ30 ዓመቱ ስለተጠመቀ እኛም 30 ዓመት እስኪሞላ ጠብቀን መጠመቅ አለብን ማለት ነው። አንዳንድ ሰዎች እንደዚያ የሚሉ ሞኞች አሉ። ኢየሱስ ክርስቶስ በ30 ዓመቱ ስለተጠመቀ እኛም በ30 ዓመታችን ነው የምንጠመቅ። ይሄ አያስኬድም። በነገራችን እንደዚያማ ከሆነ ኢየሱስ ክርስቶስ በ33 ዓመቱ ስለተሰቀለ እኛም መሰቀል አለብን ሊያስኬድ። ኢየሱስ ክርስቶስ 40 መዓልትና 40 ሌሊት ሲጾም ሲጸልይ ሳይቀመጥና ሳይበላ ነበረ ይላል። እኛም እንደሱ መሆን አለብን ሊያስኬድ። ስለዚህ ማንችን ሆነ አይሆንም። አርአያነቱን የሰጠን አርአያ የሚሆንበት መንገድ አለ። አርአያ የማይሆነው ነገር ደግሞ አይወስዱ። እሱ ነው የታወቀ የአምላክነት ስራዎቹ በአርአያነት እንውሰድ ብንላቸው አንችልም። ስለዚህ ይህን ከዚያ ጋር ማገናኘት ሞኝነት።
በዛው ላይ የጥምቀትን ዓላማ አለመረዳት ነው። የጥምቀት ዓላማ የዘላለም ሕይወትን ለማግኘት ከሆነ አንድ ሰው በ30 ዓመት ነው የምንጠመቅ የሚል ጥያቄ ያነሳል። ከዚያ በፊት ብትሞትስ? መልስ ስለሌለ ነው። ስለዚህ የጥምቀትን መሰረታዊ ዓላማውን አለማወቅ ያመጣው ችግር ነው። ሰው 30 ዓመት ካልሞላው አይጠመቅ ማለት ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን የጌታችንን ትእዛዝ መሻር። ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ስለዚህ ይህን ቃል መቃወም ስለሆነ አይቻልም። በዛው ላይ በመጽሐፍ ቅዱስ በብዙ ቦታ ሕፃናት መጠመቃቸው ተጽፏል። ለምሳሌ የሐዋርያት ሥራ ምዕራፍ 16 ቁጥር 15፣ የሐዋርያት ሥራ ምዕራፍ 18 ቁጥር 8 ስትመለከቱ ሐዋርያት ካሳመኑ በኋላ እስከ ቤተሰባቸው ድረስ ነው የሚያጠምቁ። እመን አንተና ቤተሰቦቹ ትድናላችሁ ያለ ተጠመቀ ያጠምቁ ይሄ እንጂ አይ እነዚህ 30 ዓመት ስላልሞላችሁ ይቆዩ 30 ዓመት ሲሆናችሁ በጣም እናጠምቃችኋለን እናንተ ግን ተጠመቁ አይደለም። ስለዚህ የጥምቀትን ዓላማ ካልተረዱ ሰዎች እንደዚህ አይነት ጥያቄ ያነሳሉ። ከተረዱ ግን ምንም አይነት ጥያቄ ያነሳሉ። ይህንን ነው በቤተ ክርስቲያናቸው ወንዶች በተወለዱ 40 ቀን ሴቶች በ80 ቀናቸው እንዲጠመቁ ቀኖና ሰርታለች ቤተ ክርስቲያናችን። ይህ ብቻ አይደለም። በነገራችን ላይ በቤተ ክርስቲያናችን አንድ ሕፃን ለሕመም የሚያሰጋ በሽታ ወይም ለሞት የሚያሰጋ በሽታ ቢያድርበት ከ40 ቀን በታች ከ80 ቀን በታች ተጠመቀ። በተወለደ በመጀመሪያው ቀን ሊሆን ይችላል፣ ከታወቀ በሁለተኛው ቀን ሊሆን ይችላል፣ በሶስተኛው ቀን ሊሆን ይችላል። ለሞት የሚያበቃ በሽታ ከሆነ በሽታው ለምን ሲባል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለ ጌታ ኢየሱስ ክርስቶስ። ሰው ነው የሚለው ደግሞ መጽሐፉ ሰው ከውሃና ከመንፈስ ካልተወለደ በቀር ነው የሚለው እንጂ ሽማግሌዎች፣ ወጣቶች ምኖች ሰው ብሎ ነው። ስለዚህ ሕፃናት ሰው ናቸው እና የእግዚአብሔር መንግስት ያስፈልጋቸዋል። ምስጢራተ ቤተክርስቲያን ያስፈልጋቸዋል። ወደ ቤተክርስቲያን አባል ንብረት መጨመር ያስፈልጋቸዋል። ስለዚህ ይሄንን መነሻ አድርገን ዘሌዋውያን 12 ከ1 እስከ 8 ያለው ማለት ነው። በብሉይ ኪዳን አንድ ሴት ወንድ ከወለደች እስከ 7 ቀን ያክል የረከሰች ናት ይላል። በ8ኛው ቀን ሸለፈቱን ይግረዙት ይልና ከዛ ደግሞ 33 ቀን ያክል የረከሰች ናት ይላል። 33 ሲደመር 7 ስንት ነው? 40። በ40ኛው ቀን ወደ ቤተ መቅደስ ይሄዱ ነበር በብሉይ ኪዳን። ያው መስዋዕት አለ፣ ያን መስዋዕት ይዘው ይሄዳሉ። ስም ተሰይመው የመንጻት ስርዓት ተፈጽሞላቸው ይመለሱ ነበር። ሴት ከወለደች ደግሞ ሴት ስትወልድ እስከ 14 ቀን የረከሰች ናት ይላል። እጥፍ ማለት ነው። 7 እና 7 14። ከዛም በኋላ ደግሞ እስከ 66 ቀን አሁንም እንደ መርጋ በኋላ ትረክሳለች ይላል። 66 ሲደመር 33 ቁጥር ከተሰሳት ማትስ ብዙ ማለት ነው። ለዚህ ነው ከደመራችሁ አንባችሁ 80 ይመጣል። ስለዚህ በ40 እና በ80 ቀን መሰረቱ ይሄ። በቤተ ክርስቲያናችን ወደ ኋላ ከሄድን ደግሞ አዳምና ሔዋን ጥንቱን ወደ ገነት የገቡበት ጊዜው አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ነው። መጽሐፈ ኩፋሌ አስቀምጦታል። ያንን መሰረት አድርገን ሕፃናት በ40 እና በ80 ቀን በመደበኛ እንዲጠመቁ ከታመሙና ለሞት የሚበቃ ከሆነ ግን ከዛ በታች እንዲጠመቁ ቤተክርስቲያን ቀኖና ሰጥታለች። ፍትሐ ነገሥት አንቀጽ 3 በይንተ ጥምቀት አንቀጽ 1 በይንተ ቤተክርስቲያን ነው። አንቀጽ 2 በይንተ ወርቁ መጻሕፍት ነው። አንቀጽ 3 በይንተ ጥምቀት ስለ ጥምቀት ይናገራልና እዛ ጋር ተቀምጦልናል ማለት ነው። እሺ ጊዜያችንን ለመጠቀም ሰዓታችን እያለቀ ስለሆነ ወደሚቀጥለው እናልፋለን። የጥምቀት ምሳሌዎች። የጥምቀት ምሳሌዎች በነገራችን ላይ በጣም ብዙ ናቸው። እኛ ግን ከጊዜያችን አንፃር 3 ያክል ምሳሌዎች ብቻ እንጠቀማለን። አስቀድመን የዮርዳኖስ ወንዝ ምሳሌነት ተነስቷል ወይም አስተዋል። በዚህ ክፍል ለምስጢረ ጥምቀት እንደ ምሳሌ የሚጠቀሱትን ሌሎች የዘመነ ብሉይ ኩነቶችን በዘመነ ብሉይ የነበሩትን ኩነቶች እናነሳለን። የመጀመሪያው ቀደም ጴጥሮስ የጠቀሰው የኖህ ዘመን ውሃ፣ የጥፋት ውሃ ቅዱስ ጴጥሮስ መልእክቱ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ የጠቀሰው ያኛው እሱን እንመለከታለን። ምክንያቱም ጴጥሮስ የጠቀሰው ምሳሌ ስለሆነ እኛ አይደለም ይሄን የጠቀስነው፣ እሱን የጠቀስነው ነው። መርከብ እንግዲህ በዛ በኖህ ዘመን የነበረው ታሪኩ ሙሉ አልተጠቀም፣ ምክንያቱም የሚታወቅ ታሪክ ስለሆነ ብዬ ስለማስብ ነው። ለማንኛውም
በዘመኑ የነበሩ ሰዎች ኃጢአት ሰርተው ነበር፣ የዝሙት ኃጢአት ሰርተው ነበር እና እግዚአብሔር አምላካችን ለኖህ ነገረው፣ ይሄ ምድር ይሄ ሰው ሁሉ በእኔ ፊት ተበላሽቷል፣ ላጠፋው ነው፣ አንተም አብረህ እንዳትጠፋ መርከብ ስራ ተባለ። መርከቡን እንዴት መስራት እንዳለበት ስርዓቱ ጨምሮ ነው የነበረው። መርከብ ሰርቶ ሲጨርስ ከሚበሉት ሁለት ማለት ከማይበሉት ሁለት እንስትና ተባይ ከሚበሉት ደግሞ 7 አድርገህ ይዘግባል ተባለ። ስለዚህ ከሚበሉት 7 ከማይበሉት ሁለት እንስትና ተባይ አድርጎ ኖህ ከ3 ልጆቹ እና ከ3 ሚስቶቹ ጋር እንዲሁም ከሚስቱ ጋር በጥቅሉ 8 ሰው ገባ ወደ መርከቡ። ኖህ 1፣ ሴም፣ ካም፣ ያፌት እና የነሱ ባለቤት 3ቶቹ 6፣ የኖህ ሚስት ሃይካል 8 ሆኑ። ከዛ ከገቡ በኋላ መርከቧ ተዘጋች። ከሰማይ ከምድር የጥፋት ውሃ መጣ። ለዚህ ከመርከቡ ውጭ የነበሩት በሙሉ በዚያ የጥፋት ውሃ አለቁ፣ ጠፉ። ኖህ ከነ ቤተሰቡና ለዘር የሚሆኑ ፍጥረታት ብቻ በዚህ መርከብ በባህሩ ላይ ተንሳፈው ተረፉ ማለት አመለጡ ማለት ከጥፋቱ እና ይሄንን በምሳሌነት ሲቀመጥ መርከብ የቅድስት ቤተክርስቲያን ምሳሌ፣ የቤተክርስቲያናችን ምሳሌ። በእርግጥ ብዙ በተለያየ ነገር ትመሰላለች ቤተክርስቲያን። መርከብ በራሱ የተለያየ ምሳሌ ይሰጣታል። መርከቧ ስትሰራ 3 ክፍል ናት። ቤተክርስቲያን የምትሰራው በ3 ክፍል ነው። ባህር ደግሞ ወይም መርከቧ የተንሳፈፈችበት ባህር አለ። እሱ ደግሞ የጥምቀት ምሳሌ ኖህና ቤተሰቡ የአዲስ ኪዳን ምዕመናን ምሳሌ ናቸው። አሁን ኖህና ቤተሰቡ የተረፉት በመርከብ ውስጥ በባህር ላይ ነው። ባህር ባይኖር ኖሮ መርከቡ የምታርፍበት የለም። ምክንያቱም መሬት ብትሆን ውሃው ያሰጥማታል። ግን ባህር ስለሆነ እያንሳፈፈ እንዳሰጥም ያደርጋታል፣ እያንሳፈፈ ወደ ላይ ይወጣል። ስለዚህ ጥምቀት ነው ይሄ። ምክንያቱም መርከቢቱ ያለች ባህሩ ላይ ነው። ቤተክርስቲያንም ያለች በጥምቀት ነው። ጥምቀት ነው መነሻው መሰረቱ። አንድ ክርስቲያን ደግሞ ተጠምቆ። ስለዚህ ባህር ቅዱስ ጴጥሮስ ውሃ ያለው ያ ውሃ ማለት ጥምቀት አሁን ያደረናል ያለው ውሃ ብሎ የገለጸው እኛ ባህር ብለን ገልጸን ነው። ስለዚህ ያ ውሃ የጥምቀት ምሳሌ ነው። መርከቧ የቤተክርስቲያን ምሳሌ ናት። በመርከቧ ውስጥ ያሉ 8 ሰዎች የክርስቲያን የአማኞች ምሳሌዎች ናቸው። መርከቧ ውስጥ ያልገቡ የጠፉት ደግሞ በጥምቀት ያላመኑ የሚጠፉት ናቸው። ጥምቀት በአንድም 3 ክፍል መሆኗን አበው ሲገልጹ ጥምቀትን በ3ቱ ስም የሚፈጸም ስለሆነ ነው ይላል። በአብ በወልድ በመንፈስ ቅዱስ ነው የምንጠመቀው። የማቴዎስ ወንጌል ከነገ ጠቅስኩላችሁ ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ስለሚል ማለት ነው። ስለዚህ ይሄ የተናገርነው ምሳሌ ነው፣ አዲስ ነገር የለም። ኖህና ቤተሰቡ ድነትን ያገኙት በመርከቧ ውስጥ በመጠለል ነው። መርከቧም ያደረቻቸው ደግሞ በውሃ ላይ ተሳፋ ነው የሚለን። እኛ በጥምቀት የእግዚአብሔርን የጸጋ ልጅነት በማግኘትና በቅድስት ቤተክርስቲያን ስር በመጠለል ድነተ ሥጋና ድነተ ነፍስን እናገኛለን ማለት ነው የሚለውን ማብራሪያ የሰጠው። ሁለተኛው ግዝረት። ይህንንም በማስተዋል ማየት ተገቢ ነው። በተለይም ሕፃናት እንዴት ምንም ሳያውቁ ታጠምቃላችሁ እንዴት የሚል ሀሳብ ስለሚያነሱ፣ ግዝረት ደግሞ በብሉይ ኪዳን የእግዚአብሔር ሕዝብ ለመባል የአብርሃም ዘር ለመባል ምድረ ርስት ለመግባት ወሳኝ ጉዳይ ነው። ግን የሚገርማችሁ የሚገረዙት በ8 ቀናቸው። በ8 ቀናቸው እንግዲህ በምን አውቀው ነው የሚገረዙት ከተባለ በቤተሰብ ኃላፊነት ወስዶ ነው። በነገራችን ላይ ልጆችን ቤተሰብ ኃላፊነት አለበት። ክትባት የማስከተል ኃላፊነት አለ። በዛሬ ቤተሰብ ልጆች አውቆ አስከተሉ ነው። ምግብ የመስጠት ኃላፊነት አለ። እንደዚህም ሁሉ በመንፈሳዊ ጉዳይ ኃላፊነት አለ። እሳት እንዳይዘው ልክ በስጋው ኤሌክትሪክ ሌሎችም አካለ ስንኩል እንዳይሆኑ እንደሚከባከባቸው ሁሉ ለድነት የሚሆናቸውን ማሳየት አለበት እንጂ ራሳቸው ከተባለማ ምንም አይወጡም። መጽሐፍ ኃላፊነት ለወላጅ ነው። እና ግዝረት በብሉይ ኪዳን ለአባታችን ለአብርሃም የተሰጠው የእግዚአብሔር የሆኑት ወይም እስራኤል
የእግዚአብሔር ካልሆኑት አሕዛብ የሚለዩበት ምልክት ነበር። ቀደም እንዳልኳቸው ሕዝብና አሕዛብ ተብሎ የተለዩት በግዝረት ነው። የቁርፊታቸውንም ሥጋ ትገዛቸዋለህ፣ በእኔና በአንተ መካከል ላለው ቃል ኪዳን ምልክት ይሆናል። በእግዚአብሔርና በአብርሃም መካከል ያለው ምልክቱ ምንድነው? ግርዘት፣ መገረዝ። ያልተገረዘ ሰው በቃ አሕዛብ አልተገረዘም። የተገረዘው ደግሞ ሕዝብ። ስለዚህ የአብርሃም ልጅ ይባላል። ወደ ምድረ ርስት ይገባል፣ ይወርሳል። የአብርሃም ልጅ ስለሆነ ያኛው ግን ስላልተገረዘ የአብርሃም ልጅም አይባል፣ ምድረ ርስት አይገባም። ይሄ የብሉይ ኪዳን ሕግ ነው። በአዲስ ኪዳን ጥምቀት የብሉይ ኪዳኑን ግዝረት ተክቶ የእግዚአብሔር ልጆች ወይም ክርስቲያን የምንሆንበት ብቸኛው መንገድ ነው። አሁን በአዲስ ኪዳን የእግዚአብሔር ልጆች ደግሞ መገረዝ አለ። መገረዝ በአዲስ ኪዳን እንደ ቤተ ክርስቲያን ስርዓት ግዴታ ነው። ስርዓት ማለት ሰው ሲፈልግ መገረዝ ይችላል፣ ሳይፈልግ መተው ይችላል። ይሄን ማናለ ቅዱስ ጳውሎስ መገረዝም አለመገረዝም አሁን ለአዲስ ኪዳን አይጠቅሙም ነው። ብልተ መልካም ይኖሩኝ ካለ ይገረዝ ነው፣ ካልሆነ ግን መተው ይችላል። በሀገራችን በኢትዮጵያ ግን አንደኛ ባህላችን ነው ከብሉይ ኪዳን ስለመጠናነቅ፣ ሁለተኛ ደግሞ ለጤንነት ጥሩ ነው ተብሎ ይታሰባል። እንግዲህ የበለጠውን እናተሰራ እንዴት ነው? ትከለክላላችሁ ወይስ አትከለክሉ? መገረዝ በብሉይ ኪዳን ሆነ በአዲስ ኪዳን ግን የሴት ልጅ መገረዝ ምን ይሄ መጽሐፍ ቅዱስ ነው። አንዳንዴ እንደ ጥያቄም ስለሚነሳ ማህበረሰቡ ግን በተለምዶ ዝም ብሎ ሊያደርግ ይችላል። የማውቀው አካባቢ እንደዚያ ስለሆነ ግን መጽሐፍ ቅዱስ ላይ የለም። አለመኖሩን በምን እናውቃለን? ኦሪት ዘሌዋውያን ምዕራፍ 12 ላይ እየጠቀስኩላችሁ የወንዱን ሲናገር እንዲህ ያለ ሴት ወንድ ልጅ ከወለደች እስከ 7 ቀን የረከሰች ናት ካለ በኋላ በ8ኛው ቀን ከስጋው ሸለፈት ይገረዝ። ከዛ ደግሞ 33 ቀን ያክል የረከሰች ናት። ይሄ ሴት የወለደች እንደሆነ ካለ በኋላ ደግሞ ምን አለ? 14 ቀን ያክል የረከሰች ናት ብሎ ትገረዛለች። ከዛ 66 ቀን ደግሞ እንደ በርገማ ሆና ትረክሳለች። ይሄ በሴት ልጅ መገረዝ እንደሌለ በብሉይ ኪዳን ያሳያል። በምን ይታወቃል ከተባለ በወገን ከተገረዙት ወገን ናቸው ወይስ አይደለም? በማመን ማለት ነው። በዚህ ነው የሚታወቁ። እንደዛ ከሆነማ በአዲስ ኪዳን ስንመጣ ጥምቀት ለሴቶች አያስፈልግም ይባል አይደለም ብላችሁ ደግሞ ልትወስዱ ትችላላችሁ። ሰዎች የሰው አይምሮ እኮ ተንኮለኛ ነው፣ እንደዚህ ያስባል። ግን ያ ምሳሌ ነው። ምሳሌ ነው። ይሄ አማን ነው። ምሳሌ ደግሞ ጥላ ነው። ሙሉ ለሙሉ ምሳሌውና አማናዊ እኩል አይመጣም። ከዚህ አንፃር እንደዚህ ይታያል ማለት ነው። እሺ ወደ ሶስተኛው እንሂድ። መጨረሻ ነው። ምናልባት ጊዜ ካለን ምስጢረ ቁርባን ላይ የሚነሳ ሀሳብ ስላለ እሱ ብቻ ለማንሳት እንዲመቸኝ ብዬ ነው። ይሄ በዕለተ ሐሙስ እግዚአብሔር አምላካችን ፍጥረታት ከባህር እንዲገኙ አድርጓል። ሐሙስ ማለት 5ኛ ቀን ነው። በኦሪት ዘፍጥረት ያው ከምዕራፍ 1 ጀምራችሁ ስትመለከቱ ብታገኙት ነው። በኩሉ ደረጃ ለታውጽ ባህር ሁሉ ዘመናሳት ሁሉ ታዋሲያ ለዘሩ መንፈሳዊ ባህር በክንፍ የሚመሩትን በእግር የሚራመዱትን በልብ የሚሳቡትን ታስገኝ ብሎ ሲናገር 3 ፍጥረታት ተገኝተዋል። 3 አይነት ማለት ነው። በክንፍ የሚመሩ በልብ የሚሳቡ በእግር የሚሄዱ በባህር ውስጥ የሚኖሩ አንዳንዶቹ ግን አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ በሁለት ዓለም የሚኖሩ ፍጥረታት ተገኝተዋል። እና ይህ ምሳሌ ባህር የጥምቀት ምሳሌ ናት። ከባህር የተገኙት ደግሞ እነዚህ 3ቱ አይነት ፍጥረታት የምዕመናን ምሳሌ ናቸው። እና በክንፍ የሚበሩትን በሰማዕታት ይመስሏቸዋል ሊቃውንት። ተመስጦተ ጸጋ ያላቸው ሰማዕታት ናቸው ይላሉ። በእግር የሚሽከረከሩት ደግሞ በባህታውያን ይመስሏቸዋል። ከገብ ወደ ገብ፣ ከትሩፋት ወደ ትሩፋት፣ ከጸጋ ወደ ጸጋ ስለሚሄዱ ነው ይላል። በልብ የሚሳቡትን ደግሞ በሰብአ ዓለም። ሰብአ ዓለም ማለት እኛ በዚህ ዓለም ቤት ሰርተን ልጅ ወልደን ተምረን ባለስልጣን ሆነን የምንኖር ሰዎች በልባቸው የሚሳቡ እንስሶችን ያው እንደምታውቁት እሱ ወደ መሬት ይቀርቦ ነው አይደለ? መሬት ነክቶ የሚሄድ ምድራውን። ስለዚህ እኛም እንደዛ ነው። ምድራዊ ጉዳይ ያጠቃናል። ስለዚህ በእግር የሚሽከረከሩት ከፍ ያሉ ናቸው። ሲሄዱ ፈጠን ብሎ በሰማይ የሚበሩት እንዲያውም ምድር ትተዋል። እና በዚህ መንገድ ያብራሩታል። ለማንኛውም እዚህ በተጻፈው መሰረት እግዚአብሔር በ5ኛው ቀን በዕለተ ሐሙስ ውሃ
ከውሃው ብዙ ፍጥረታትን ፈጥሯል። እግዚአብሔርም አለ ውሃ የሕይወት እስትንፋስ ያላቸውን ተንቀሳቃሾችና በምድር ላይ ከሰማይ በታች የሚበሩ አዕዋፍን ታስገኝ፣ እንዲሁም ሆነ አስገኘች ማለት ነው። በአምስተኛው ቀን በእግዚአብሔር ትእዛዝ ብዙ ፍጥረታት ከውሃ እንደተገኙ ሁሉ ጌታችን በሰራልን ስርዓተ ጥምቀት አማካኝነት ሰዎች የሥላሴ ልጅነትን እየተቀበሉ አዲስ ልደትን ያገኛሉ ይለናል። እንግዲህ ስናጠቃልለው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን አስቀድሞ በማስተማር ከዚያ ተግብሮ በማሳየት ይሄን አስቀድሞ በመጠመቅ ብላችሁ አስተካክሉ። አስቀድሞ በመጠመቅ ከዛ በማስተማር ከዛ በማዘዝ በመጨረሻ በማዘዝ ምስጢረ ጥምቀትን መስርቱልናል። እንግዲህ ሂዱና በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው አሕዛብን ሁሉ አስተምሩ፣ ያዘዝኋቸው ሁሉ ሊፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ስለዚህ የዚህ ምስጢር ታላቅነት መረዳትና ማክበር እጅግ በጣም ያስፈልጋል ነው። እንግዲህ ዝም ብለን ጠቅለል ባለ መልኩ አስተምሮ ብቻ ስርዓቱን ትተን በዚህ መንገድ ተመልክተነዋል ማለት ነው። ስርዓቱን በተመለከተ እንግዲህ በሰባቱ ምስጢራተ ቤተክርስቲያን ውስጥ በዝርዝር ይታያል። ይሄንን ካል ሌላው እና አራተኛው ምስጢረ ቁርባን። ምስጢረ ቁርባን ላይ አንድ ጥያቄ ብቻ ለመለስ ፈልጌ ነው እንጂ ሰዓት ስለሌለ አናይም። ምስጢረ ቁርባን ላይ የምመልሰው ምን መሰላችሁ? ስጋውና ደሙ መታሰቢያ ነው እንጂ አማራዊ የክርስቶስ ስጋና ደም አይደለም የሚሉ ጥያቄዎች ብዙ ጊዜ በማህበራዊ ሚዲያ ይለቀቃሉ፣ ሰዎችም ይከራከራሉ። እና ከዚህ አንጻር እስኪ መጽሐፍ ምን ይላል፣ መጽሐፍ ምን ይላል፣ ስለ ስጋውና ደሙ መጽሐፍ ምን ይላል የሚለው ለማሳየት ብቻ የተወሰኑ የመጽሐፍ ቅዱስ ክፍሎችን ላሳያችሁ። የመጀመሪያው ስለ ስጋውና ደሙ በስፋት በትምህርት መድኃኒታችን ኢየሱስ ክርስቶስ አስተምሯል። ሰፊ ማለት በጣም እንደው ከህብስቱን ከማመልካት ጋር አያይዞ ነው የተናገረው። እሱም የት እናገኘዋለን ከተባለ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ጀምረን እንመልከተው። እርግጥ ከዚያ በፊት ብዙ ነገር ነው ያለው። እስኪ ትንሽ ከፍ ብለን እናነበው ከቁጥር 51 ላይ እንዲህ ነው። እንግዲህ ስለ ስጋውና ደሙ ሲያስተምር ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከምን የወረደ? ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል። እሺ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እኔ የምሰጠው ምንድን ነው? ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን አይሁድ ግራም ያጋባ ነገር ምን እያለ ነው? ምክንያቱም ከዚያም በፊት የሚያውቁት እንደዚህ አይነት ታሪክ ነው። ስለዚህ ግራ ያጋባሉ። ግራ ያጋባቸው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ ሊያብራራላቸው ሞከረ። እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የማንም የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። የሰው ልጅ ሲል ማለት ነው እዚህ ጋር ራሱ ነው። ብዙ ጊዜ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የሰው ልጅ ተብሎ ተጽፏል። ስለዚህ የኔን ስጋ ካልበላችሁ እያለች ይሄን ይረካችኋል ላይ ከባድ ስለሆነ ከዛ ቀጥሎ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እና ጋዜጠኛው ነው ምንድን ነው አዝባለው ነው ይሄንን ቃል ወስዶ ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ ተኮንን ብትለኝ ይህ ቃል ሰጥተውታል። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም ደግሞ በእርሱ እኖራለሁ የሚለው ቃል ይዞ ማለት ነው። ስጋህን በልቼ ደምህን ጠጥቼ ተኮንን ብትለኝ ሲኦል ብታወርደኝ አብረን እንወርዳለን። ይሄ የሚቸገረኝ አይሰድም። ምክንያቱም ምን ስላለ ነው? ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል ስላለ እኔም ደግሞ በእርሱ
እኖራለሁ። ስለዚህ እኔ ሥጋና ደም በልቼ ወደ ሲኦል ከወረድኩ አንተ በእኔ ውስጥ ስላለ ከእኔ ጋር አብረን ትወርዳለህ። ግን ትክክል አይደለም። ምክንያቱም ሰው ኃጢአት ሲሰራ ማን ይለየዋል? እግዚአብሔር ይለየዋል። ኃጢአት ሲሰራ እግዚአብሔር ሲለየው ነው ወደ ሲኦል የሚገባ እንጂ ከክርስቶስ ጋር አብሮ አይገባም ነበርና የሰውየው ሀሳቡ ጥሩ ነበር፣ ግን ምስጢር ወደ እሳት ነበረ። ከዚያ ቀጥሎ ምን ይላል? ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ካለ በኋላ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁም የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል እያለ ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህ እንጀራ የሚበላ ለዘላለም ይኖራል እያለ ስለ ሥጋውና ደግሞ ነገራቸው። አይሁድ ግራ ተጋቡ። ሐዋርያትም ሳይቀር ግራ ገብቷቸው ነበር። ይሄ በትምህርቱ የሰጠው እንግዲህ መቼም ቲዎሪ ላይ እንደምታውቁት ስትማሩ አንዳንዴ ብሎ ከአይምሯችሁ በላይ የሆኑ ምንድን ነው የሚለን አሁን እያላችሁ ትቆያላችሁ። ከዛ ወደ ብሎ ትገባላችሁ፣ ወደ ተግባሩ አይደለ? ቲዎሪ ላይ ግልጽ ያልሆንላቸው ከዛ ጥሩ መምህር ይወስዳቸዋል። ኢየሱስ ክርስቶስ በነገራችን ላይ መጀመሪያ በቃል ያስተምራል፣ ከዚያ በተግባር ያሳያል። እውነተኛ መምህር እንጂ ግር እንዳለ አይተዋቸው። ስለዚህ ይሄን ትምህርት ግልጽ ለማድረግ ኢየሱስ ክርስቶስ ይህን ተጠቀመ። መቼ ተጠቀመ ካል ተግባሩን ያሳያቸው ሐሙስ ምሽት ዓርብ ሊሰቀል ሐሙስ ምሽት ነው። ሐሙስ ምሽት የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ናቸዋል። እንዴት አድርገው የክርስቶስን ሥጋና ደም መብላት እንዳለባቸው አያውቁም ነበር። ዝም ብሎ የሰው ልጅ ሥጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሄዳችሁ ማላቸው እንጂ ሥጋውና ደሙ እንዴት አድርገን ነው ማለት ከየት አምጥተን የሚለውን ነገር ግልጽ አልነበረም። ስለዚህ ወደ ቲዎሪ ከቲዎሪ ወደ ተግባሩ ወይ ፕራክቲካል ነው ብትሉ ወደ እሱ ወሰዳቸው እና የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስትመለከቱት ተግባሩን ያሳያቸዋል። እሺ ሲበሉ ኢየሱስ እንጀራ አንስቶ ባረከ አለ። ምንድን ነው ያነሳው? ያነሳውን እንጀራ ምን አደረገው? ባረከ። ደግሞ አሁን ያንን እንዴት ማድረግ እንደሚችሉ እንዴት መብላት እንደሚችሉ ሲያሳያቸው ነው። ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ቀደም የሰው ልጅ ሥጋ ካልበላችሁ ደግሞ ካልጠጣችሁ በራሳችሁ ሄዳችሁ ሲላቸው ነበር አይደል? ያን ሥጋና ደም ግን ከየት እንደሚያመጡት አልነገራቸውም። አሁን ግን ነው በተግባር ላሳያችሁ። አንድ ቀን ያስተማርኳችሁ ትምህርት ግልጽ ይሆንላችኋልና ምን አነሳ? እንጀራ አነሳ። ከዚያ ምን አደረገ? ባረከ። ከዚያ ባርኮስ ቆረሰ። ከቆረሰ በኋላ እንኳንና ይሄ ምንድን ነው አለ? ሥጋዬ ነው አለ። ሲያነሳው እንጀራ ነበረ፣ ሲባርከው ምን ሆነ? ሥጋ ሆነ። አሁን ግልጽ አደረገላቸው ማለት ነው። ይቀጥላል። ጽዋንም አንስቶ አመስግኖ ሰጣቸው። ደግሞ ደሙ የሰው ልጅ ደም ካጠጣችሁ ብሏቸዋልና ደሙን ደግሞ እንዴት እንደሚያዘጋጁ ይነግራቸው። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህ ማለት ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ባለፈው ያስተማርኳችሁ ደሜ ማለት ይሄ ነው። አሁን ይህ በጣም ግልጽ ይሆናል። ኢየሱስ ክርስቶስ መጀመሪያ በትምህርት አስተማራቸው፣ ከዛ በተግባር አሳያቸው። አሁን ደግሞ በትእዛዝ ይነግራቸዋል፣ ያዝዛቸው። ልክ ጥምቀትን በተግባር በትምህርት በትእዛዝ እንደመሰረተው ሁሉ ሥጋውና ደሙን በትምህርት በተግባር በትእዛዝ ነው የሚሰራው። እሱን የት እናገኛለን መሰላችሁ? የሉቃስ ወንጌል ምዕራፍ 22 ነው። የሉቃስ ወንጌል ምዕራፍ 22 የምትነሳውን ጥያቄ ለሰው ለመመለስ በጣም ቅዱስ ማለት ነው ስላለበት ነው። ቁጥር 19 የሉቃስ ወንጌል ምዕራፍ 22 ቁጥር 19 እንጀራም አንስቶ አመሰገነ ይላል። ልክ ከማቴዎስ እንደወሰደው ተመሳሳይ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው ማለት ስለ እናንተ የሚሰጠው እኔ ነው። ከዛ ቀጥሎ ያለው ቃል ነው ብዙዎች የሚሰናከሉበት፣ ይህን ለመታሰቢያዬ አድርጉት አለ። ይሄን ለምን አድርጉት? ምኑ ነው ለመታሰቢያ አድርጉት ያለ? ሥጋዬ ነው። ሥጋው ለምን አድርጉት አለ? ለመታሰቢያ አድርጉት። በደንብ እዚህ ጋር ጠንቀቅ በላችሁ ብትሰሙ፣ ማንም ሰው ሳይረዳው ነው ያለው። በእርግጥ የአማርኛ ስነ ጽሑፍ በሚገባ ለገቁ ሰው ይሄ ግልጽ ነው። ምናልባት በተንኮል አይምሮን ካላጠበቡ በስተቀር ቁጥር 20 ላይ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣
ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ማለት። አሁን ይህን ለመታሰቢያዬ አድርጉት አለ የሚለው ቃል ይህንን ይወስድና ሰዎች አይ ዛሬ እኮ እኛ የምንበላው የጌታ ራት ስጋውና ደሙ ሳይሆን የስጋውና የደሙ መታሰቢያ ነው ብለው ነው የሚተረጉሙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት ማለት ነው። ይሄ ስጋውና ደሙ አይደለም። የስጋውና የደሙ ምንድን ነው? መታሰቢያ ነው። እንደዚያ ከሆነ እነዚህ ሰዎች ይድናሉ? አይድኑም። ለምን? የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁ? ሕይወት የላችሁ እንጂ መታሰቢያው ላይ አይደለም። ስለዚህ አይ የክርስቶስ ስጋና ደም አይደለም ካሉ የክርስቶስ ስጋና ደም ስላልበሉ የዘላለም ሕይወት የላቸውም ማለት ነው። ታዲያ የዘላለም ሕይወትን ለማግኘት የግድ የክርስቶስ ስጋና ደም መቀበል አለባቸው። ይሄንን ቃል ቅዱስ ጳውሎስ ለማብራራት ሞክሯል፣ ወይም የተሻለ ያብራራልናል። አሁን እዚህ ማቴዎስ ላይ ምናልባት ሰዎች ግልጽ ላይሆንላቸው የቻለው ቅዱስ ጳውሎስን በሚገባ ለተረዳው ሰው ያብራራዋል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ወጡ እንዴ በደንብ ስሙኛው። እዚህ ጋር በደንብ ከሰማችሁ ነው የምትረዱት እንጂ በደንብ ካልሰማችሁ አትረዱትም። ለመናገር ውስብስብ ይመስላል። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራ አንስቶ አመሰገነ ይላል። ጌታ ኢየሱስ አልፎ በተሰጠባት ጌታ ኢየሱስ መቼ ነው አልፎ የተሰጠው? ሐሙስ ምሽት እራት ከበሉ በኋላ ይሁዳ ያው ከወታደሮች ጋር መጣና ስሙ አሳየው። ስለዚህ ተላልፎ በተሰጠባት በዚያች ሌሊት ማለት ሐሙስ ምሽት ነው። አሁን ማቴዎስ ላይና ማለት ሉቃስ ላይ የተተረከው ያንን ነው። አሁን ቅዱስ ጳውሎስ እየደገመልን ያለ እንዴት ለማብራራት እንደሚሞክር ሰው ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው አለና ልክ እንደ ማቴዎስ እንደ ሉቃስ ይህን ለመታሰቢያ አድርጉት አለ ይላል። ይህን ለምን አድርጉት አለ? ለመታሰቢያ አድርጉት አለ። ለበበው ቁጥር 25 ላይ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። እንግዲህ ስጋውንም ስጋዬ ነው ካለ በኋላ ለመታሰቢያ አድርጉት፣ ደሙንም ደሜ ነው ካለ በኋላ ለመታሰቢያ አድርጉት ብሎ ለምንድን ነው? ምን እያልክ ነው? መታሰቢያ ስናደርግ እንዴት ነው የምናደርገው? ለመታሰቢያ አድርጉት ስትል ምን እያልክ ነው የሚለው ቅዱስ ጳውሎስ ቁጥር 26 ላይ ያብራራዋል። በደንብ ለሚሰማ ሰው ማለት ነው። ለምንድን ነው ለመታሰቢያ አድርጉት ያለ? ስጋውና ደግሞ አይደለምን ቢሉ አይ ስጋውና ደግሞ ማለት እንጂ ታዲያ ምን እያለ ነው? እንዲህ ይላል፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ይችና ምንድናት? ወዴት ነው የምትወስደው? ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ስጋውና ደግሞ ምን ተደረገለት? መታሰቢያ ታስቡበታላችኋል። አሁን እንደገና ላልብላችሁ ገብቶ ብላችሁ ብዙዎች በደንብ ስሙ። ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው ካለ በኋላ ሥጋው ይሄ ለመታሰቢያ አድርጉት አለ። ሥጋው ነው ለመታሰቢያ አድርጉት ያዘ። እንዲሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። አሁንም ስጋውን ደሙን መታሰቢያ አድርጉት አለ። ምን ማለት ነው? ይህንን እንጀራ በበላችሁ ጊዜ ሁሉ ስጋውን ማለት ነው። ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ሞቱን ትናገራላችሁና። ስለዚህ በስጋውና በደሙ ምኑን ታስባላችኋል? ሞቱን። የክርስቶስ ስጋና ደሙ ነው አይደለም? ነው። ግን ስጋውና ደሙ ስትቀበሉ ምን ታስባላችሁ? ሞቱን ታስባላችሁ። ይሄ ግልጽ ነው ነገራችን። እና ብሎ ያልዘጋ እና ያለበት ምክንያት ወደ ኋላ ስለሚሄድ አረፍተ ነገር ወደ ኋላ ይመለሳል። ከዛ ቀጥሎ ስጋውና ደግሞ መሆኑ መታሰቢያ አለመሆኑን እራሱ ይገልጸዋል። ወደ ታች በሚያመጣው ቁጥር 27 ላይ
ስለዚህ ይላል ሳይገባው ይህን እንጀራ የበላ ወይም የጌታ ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። የጌታ ምን ዕዳ አለበት? መታሰቢያ ነው ያለው። ሥጋና ደም ዕዳ ነው። መታሰቢያ ቢሆን ኖሮ ይህ መታሰቢያ ያለው ለስጀመረ መታሰቢያ ያለው። ስለዚህ የጌታ ሥጋና ደም ዕዳ አለበት። ምክንያቱም ሥጋውና ደሙ ግን በሥጋውና በደሙ የክርስቶስን ሞት እናስባለን። ሰው ግን ይላል ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋው ይጠጣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ የጌታን ስለማይለይ ለራሱ ፍርድ ይበላል ይጠጣልና። አሁን ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስ ይህንን ለመታሰቢያ አድርጉ ያለበት ምክንያት ሥጋውና ደሙ ነው። ሥጋውና ደሙን ስንቀበል ግን ጌታ እስኪመጣ ድረስ ሞቱን ስለምናስብ ነው። በሥጋው ደግሞ ሞቱን እናስባለን ማለት ነው ብሎ ያለው እንጂ ሰዎች እንደሚሉ ሰዎች ማለት ለመታሰቢያ ብሎ ያው ሻይ ያዘጋጃሉ፣ ደስ ያላቸው ነገር አዘጋጅተው ጌታ ለሐዋርያቱ እንዲያደርጉ ነበረ ለዚያ መታሰቢያ ነው። ይሄ ግን ሥጋና ደሙ አይደለም ብሎ ያምናሉ። ይሄ ከወንጌል ጋር መጋጨት ከቅዱስ ጳውሎስ ሐሳብ ጋር ይወጣል። ምክንያቱም ሰው የዘላለም ሕይወትን ለማግኘት የግድ የክርስቶስን ሥጋና ደም መብላት አለበት። እሱ ደግሞ የሚበላው እንዴት አድርጎ ነው? ማቴዎስ 26:26 ላይ፣ ሉቃስ 22:19 ላይ፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ የተቀመጠው። ስለዚህ የክርስቶስ ሥጋና ደም ስንቀበል የክርስቶስ መከራውን ስለምናስብ ለዛ ነው ለመታሰቢያ አድርጉት ያለ እንጂ ሥጋና ደም አይደለም እያለ አይደለም። እንደዛ ከሆነ ክርስቶስ ራሱ የራሱ ትምህርት በቃ ሁለቱን የተሳሳተ ያደርጋል እንደማለት አይፈጽም አይደለም። ለዚያ ነው በቅዳሴ ሰዓታችን ላይ ለዚህም ሞታ ከእግዚኦ ወትንሣኤ ከቅድስት ለአምን እርገተ ከወዳጅ ወምጻተ ከምድር። አቤቱ ምን እናገራለን? ሞትህን፣ ትንሣኤህን፣ እርገትህን፣ ዳግም መምጣትህን እንናገራለን፣ እናስባለን። ሰው ሥጋና ደሙን ሲቀበል ማነው ትዝ የሚለው? የክርስቶስ መከራ ሆነ መስቀል ላይ የተሰቀለ። ሲጀመር አንድ ክርስቲያን ሥጋና ደሙን ከመቀበሉ በፊት 18 ሰዓት ይጾማል። ለምን ነው 18 ሰዓት የሚጾመው ሲባል እኮ ኢየሱስ ክርስቶስ ከተያዘበት ጀምሮ ነፍሱን ከሥጋው በራሱ ስልጣን እስከለየበት ድረስ የተቀበለው መከራው ለ18 ሰዓት ያክል ነበር። እንግዲህ ሐሙስ ምሽት ከ3 ሰዓት በኋላ ነው የተያዘው። ከ12 ሲቀነስ 3 ስንት ነው? 9 ሰዓት። 9 ሰዓት ሌሊቱን ሙሉ ሲደበደብ ነው ያደረው። ከዛ ደግሞ ዓርብ ነፍሱ ከሥጋው የተለየች 9 ሰዓት። 9 ሰዓት ሲደመር 9 ሰዓት 18 ሰዓት። ለዛ ነው ብዙ ጊዜ ጾም ቅዳሴ እንደው እርገቱ የሚሆነው የነፍሱ በሥጋው በተለየችበት ሰዓት። ስለዚህ ክርስቲያን ያን ያክል የሚጾመው መከራውን እንዲያስብ እና ያንን ማለት ነው። ሰዎቹ አንሻፈው ዝም ብለው በደሳለኝና በመሰለኝ ስለሚተረጉሙት እንጂ መጽሐፍ ቅዱስ ግልጽ አድርጎ ያስቀመጠው ሌሎቹም የቤተ ክርስቲያን አባቶች እንደ ቅዱስ ዮሐንስ አፈወርቅ ይሄን ጉዳይ የክርስቶስ ሥጋና ደም መሆኑን በእርግጠኝነት አብራርተው ከዚህ የተነሳ በዚህ ልክ ልንረዳ ይገባል ብዬ አስባለሁ። ምናልባት ግን ክርክታ ፈጥሮ ለምሳሌ ግልጽ ሳይሆን እንዳይሄድ ይባላል። በጣም ክር ያላችሁ ከሆነ እዚያው ላይ ጠይቁኝና ለማለት ጊዜው ባይሰጠው ሀሳብ ስለሆነ ብዬ ምናልባት የበለጠ ግልጽ ካደረኩት እስኪ ደግሜ ልሞክር። ማለት ሁሉ ሳይሆን እንዲሆን ለምሳሌ መታሰቢያ ስንል አንድ ሰው ከሞተ በኋላ ለሰውየው የሆነ ሐውልት እናቆምለታለን። ያ ሐውልት ሰውየው ነው ወይስ የሰውየው መታሰቢያ? ሰውየው አይደለም አይደል? አሁን መናፍቃን ብለው የሚያሰቡት የጌታ እራት ብለው ይሄ የምናቀርበው የክርስቶስ ሥጋና ደም አይደለም። ልክ ለሐዋርያት እንዲህ እንደሰጣቸው እኛም ያለ ማስታወስ ነው። ለመዳንም አይሆንም፣ ለጽድቅም አይሆንም፣ ለምንም አይሆንም ብለው ነው የሚያስቡ። አያቸው። እኛ ደግሞ መጽሐፍ ቅዱስ እንደነገረን የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም በእርግጥ በእነሱ ቢቀርብ አይሆንም። ምክንያቱም ሐዋርያዊ ሰንሰለት ሃይማኖት ያስፈልጋል። እውነተኛ ሃይማኖት፣ እውነተኛ ክህነት ያስፈልጋል። ያለ እውነተኛ ክህነት እና ያለ እውነተኛ ሃይማኖት የክርስቶስ ሥጋና ደም ብሎ ቢያቀርቡት አይሆንም። በእኛ ቤተክርስቲያን ስንመጣ ግን እውነተኛ ሃይማኖት አለ፣ እውነተኛ ክህነት አለ። ቅብብሎሹ አልተቋረጠም ማለት። ስለዚህ የክርስቶስ ሥጋና ደም የሚሆነው በምን ነው የሚሆነው? ጌታ ኢየሱስ ክርስቶስ ያነሳው እኮ ምስት ነበር። ከዚያ ሲባርከው ነው ሥጋዬ ነው። ይሄ ደግሞ እንደውም የዮሐንስ ወንጌል ምዕራፍ 2 ላይ ያለውን አባቶች ወስደዋል። ኢየሱስ ውሃውን ወደ ወይን ቀይሮ አሳየ። በኋላ ደግሞ ወይኑ ወደ ደሙ ቀይሮ አሳየ።
እንዳይከብደን እኮ አረላ ውሃ እንዴት ወደ ወይን ይቀየራል? ይቻላል? በኬሚስትሪ ትሞክራለህ? አይቻልም ማለት አይቀየርም። ለእግዚአብሔር ሲሆን ይቻላል፣ በእምነት ሲሆን ይቻላልና እንዴት ወይኑ ወደ ደሙ ይቀየራል ብለን እንዳንጨነቅበት መጀመሪያ ውሃውን ወደ ምን ቀይሮ አሳየን? ወደ ወይን ቀይሮ አሳየን። በኋላ ደግሞ ስጋውና ደግሞ ለሐዋርያቱ ሲሰጥ ወይኑ ወደ ምን ቀይሮ አሳየን? ወደ ደሙ ቀይሮ አሳየን። ምን ብቻ ኢየሱስ ክርስቶስ ሲፈልግ ድንጋዩን እኮ ዳቦ ማድረግ ይችላል። አገባል የሚሰሩ ነገር ስለ ስለዚህ እኛ በእምነታችን አበው ካህናት በቅዳሴ በነገራችን ላይ ቅዳሴ ራሱ ሰፊ የሆነ ዓለም ነው። በዚያ ሰዓት በእግዚአብሔር ቸርነት ይሄ ክርስቶስ ስጋና ደም ነው ብለን አምነን በእምነት ነው የምንቀበለው። ለምን ከተባለ እንዲህ ብሎናል። ቀደም የጠቀስኩላችሁ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ እንዲመጡ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ስለነገረ ከዛ እንዴት አድርገን ነው የምንበላው? እንዴ ከብደና ከየት እናምጣው ስንል ኑ ላሳያችኋልና የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ወሰደ እንጀራውን አነሳ፣ ከዛ ባረከው፣ ከዛ ስጋውን ወደ እንኩብሉዋ ጠጣ፣ ጽዋን አነሳ፣ አመሰገነ፣ ባረከና እንኩ ጠጡ ደሜ። ከዛ ይሄን እንደመታሰቢያ ነው። ይሄ ስጋው ሉቃስ እንደነገረ ጳውሎስ እንደነገረ ለምንድን ነው እንደዚህ ያልከው ስንለው ደግሞ ጳውሎስ ያብራራ ሞቱ እስኪመጣ ድረስ ሞቱን ትናገራላችሁና በስጋውና በደሙ ሞቱን ታስባላችሁ፣ ስጋውና ደግሞ ስትቀበሉ የክርስቶስ መከራ ታስባላችሁ ብሎ አብራራ። እንግዲህ ግልጽ ካልሆነ ምንም ማድረግ አይቻልም። ግልጽ ከሆነ በዚህ መንገድ የሚታይ ጉዳይ ነው። በመካከላችን ተገኝቶ ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።